ግን እነግርሃለሁ ቅድም ነው የመለስኩልህ ግን አሁንም ያው ሰርክል እየሰራን ስለሆነ the same thing ነው መልስልህ ምክንያቱም የሚቀየር መልስ የለኝም ስለ መለኮት ስናወራ ሶስት መለኮት የለም ሶስት አምላክ የለም ሶስት መለኮት የለም ይልቁንም አንዲት መለኮት አንድ አምላክ ነው ያለው ያ አንድ አምላክን ያ አንድ መለኮት ግን በሶስቱም አካል ህልው ሆኖ ይኖራል መለኮት ከአብ ከወልድ ከመንፈስ ቅዱስ ተለይቶ ለቅስፈት አያውቅም ምክንያቱም ያለችው አንዲት መለኮት ስለሆነች አምላክነት አንድ ስለሆነ ስለዚህ ማን የተጠመቀው ሲባል እግዚአብሔር አልተጠመቀም እግዚአብሔር አብ አልተጠመቀም እግዚአብሔር መንፈስ ቅዱስ አልተጠመቀም ለምን በስጋ ስላልተገለጠ የተጠመቀው በተለየ አካሉ አካላዊ ቃል በኋላ ስግው ቃል እርሱ ተጠመቀ ሲጠመቅ ሰው ብቻ አይደለም የተጠመቀው ያ መለኮት የተዋሃደው ያ አምላክ ገንዘቡ ያደረገው ስጋ ስለሆነ የተጠመቀው አምላክ በስጋ መለኮት በስጋ ተጠመቀ የተጠመቀው ግን ማን እንላለን ወልድ በተለየ አካሉ ሰው ስለሆነ ስለዚህ መለኮት ለቅስፈትም ከወልድ ተለይቶ አያውቅም ምክንያቱም ሶስት መለኮት የለምና ለዚህ ነው የመለኮት መዝሙር በጣም እያረዘምከው ነው ለምን እንደሆነ አልገባኝም እሺ በቃ ወይ ጥያቄ ምንድን ነው አሁንም ግልጽ ካልሆነ ደግሞ አለ አንድ አይነት መልስ ነው የሚሰጠው ባይዘው ኦኬ ጥያቄን ልድገመውና ምናልባት አንድ አይነት መልስ ነው የምሰጠው ያን ለመስማት ዝግጁ ነህ ምክንያቱም የምቀይረው ነገር የለም ኦኬ ከዚህ የተለየ መልስ የለ አዎ ምክንያቱም መልሱ ይሄ ነው ሌላ መልስ ከየት ምኑን ነው የመለስከው እኔ ጠየቅኩ ምንድነው አንተ የመለስከው ጥያቄ ነው ጭራሽ አላገኘው እኔ በጣም አግኝቼው ደጋግሜ የመለስኩልህ ነው አንተ ስለ አካል ነው የምታወራው እኔ ጠየቅኩ ስለ መለኮት ነው እኔ መለኮትና አካልንም አንድ ላይ ወልድና መንፈስ ቅዱስ አልተጠመቁም ትለኛለህ እኔ ስለ ወልድና መንፈስ ቅዱስ አንድም ቃል አላወራው እኔ እየጠየቅኩ ያለሁት መለኮት ስጋን ለቅስፈት ካልተለየው ያ አንዱ መለኮት ነው ወይ የተጠመቀው በስጋ የተጠመቀው ያ አንዱ መለኮት ነው ወይ ነው የኔ ጥያቄ እሱን ትተህ ሌላ እያወራህ ያለው ሌላው ነው እሺ አሁን መጨረሻ ጥያቄ ልጠይቅ ምን አልከኝ ሌላ ጥያቄ ልጠይቅ ሌላ ጥያቄ ስላለኝ ይሄን መልካም ይሻላል ጥሩ እንትና አልለውም ስላልከኝ ኦኬ ቅድም ከጠየቀው ጋር ይመሳሰላል ምንድነው ጥያቄ ፍጡር የሆነን ስጋ መለኮት የተዋሃደው ፍጡር የሆነን ስጋ ታመልካለህ እሺ አሁንም ቅድም አንድ አይነት መልስ ነው መልስልኝ ክርስቶስ የተዋሃደው ስጋ ሰው ብቻ አይደለም አምላክ ያን የስጋ ባህሪ ገንዘቡ ስላደረገ ለአንዱ አምላክ ለአንዱ ባህሪ አምልኮና ስግደት ይቀርብለታል ክርስቶስም ለዚህ ነው ማናቸውንም ነገር በስሜ ብትለምኑ ያደርገዋል ያለን የምንለምነው ያኑ አንድ አካል ያኑ አንድ ባህሪ ነው ከመዝሙር ጥያቄ ምንድነው አረ ልመልስልህ ፕሊዝ አይደለም ጥያቄ እንትታው ሌላ ቦታ ነው የምትሄደው ለምን እንደሆነ አይገባኝም ጥያቄ ምንድነው አንተ ድጋሚ እሺ አሁን ድጋሚ ልንገርህ ቃል ስጋ የኔን ጥያቄ ንገረኝ እየተረዳኝ አልመሰለኝ እሺ ድጋሚ ልመልስልህ ነው ጥያቄ ድጋሚ እየተረዳኝ ነው ወይስ አይደለም ይሳቅ ወንድሜ በጣም ትላልቅ ሰዎች ስለሆንን መቼም እኔም አንተም ይገባናል የምናወራው እና በጣም እያዳመጥኩ መዝሙር እኔ አንተን ኢንተራፕት ለማድረግ አይደለም ለማቋረጥ ሳይሆን ጥያቄ እንትተው ወደ ሌላ ቦታ እያረዘምከው አንድ ሰው የሚጠይቀው ለመረዳት ነውና እኔ እየጠየኩህ መለኮት የተዋሃደውን ፍጡር የሆነውን ስጋ ታመልከዋለህ ስለ አንተ ሲዋሃድ መለኮት ስጋ እንትን አላለም እኔ እሱ አይደለም ጥያቄ የኔ ጥያቄ መለኮት ስጋን ሲዋሃድ ያ የተዋሃደውን ስጋ ቆይ ማማ አልሰማሁም እኮ መልሱንም ገና ሳይሰማው እኮ ነው እንጂ ችግር የለም አዳምጠውና ከዛ በኋላ አትግባሽ ማማ አትግቡ ረመዳንም አትግቡ ችግር የለውም ማንም አይግባ ችግር እኔ እና እሱ እየተግባባን እንሄዳለን ይቅርታ ድምፅ ካለባችሁ የኔ ጥያቄ መለኮት የተዋሃደውን ፍጡር የሆነውን ስጋ ታመልከዋለህ እሱ ነው ጥያቄ እሺ አሁንም ድጋሚ የመለስኩልክ ነው ጥያቄ ራሱ ስህተት ነው ምክንያቱም ስጋ ታመልካለህ እያልከኝ ነው እኛ ቃል ስጋ ከሆነ በኋላ ስጋ ብቻ ወይም ቃል ብቻ አንልም ስጋ ከመለኮት ተለይቶ አያውቅም ስለዚህ አምልኮ የምናቀርበው ለሱ ለአንዱ አካል ነው ኢየሱስ ክርስቶስ ስንል ሰው አምላክ የሆነ ሰው አምላክ በስጋ ተገለጠ እያልን ስለሆነ እርሱ አምላክ ሰው ሆነ ካልን ሰዓት ጀምሮ
ቃል ስጋ ከሆነ በኋላ ስጋና መለኮት እያልን አንከፋፍልም። በቃ የምታመልከው ማን ነው ካልከኝ ያን አንዱን አካል አንዱን ባህሪ አመልካለሁ። እሱም ሰው የሆነውን አምላክ አመልካለሁ። ኢየሱስ ክርስቶስ ሰው ሆነ አምላክ ነው፣ አመልከዋለሁ። ስጋውን ብዬ አልከፍልም፣ መለኮትን ብዬ አልከፍልም። ምክንያቱም መክፈል የሚባል ነገር በክርስቲያኖች ትምህርት የለም። አመልከዋለህ? አንዱን አካል አንዱን ባህሪ አመልካለሁ። ኢየሱስ ክርስቶስን አመልካለሁ። ፍጡር የሆነን ስጋ የተዋህደውን ታመልከዋለህ? እሺ አሁንም ድጋሚ ልመልስልህ ያንኑ መልስ። ያንኑ መልስ ሳይሆን የጠየኩትን ፍጡር የተዋህደውን ስጋ ታመልከዋለህ? እሺ ስለ ስጋ አይደል? አሁን ድጋሚ ልንገርህ። ስለ ስጋ ብለህ ስለነጠርከው ስለ ስጋ ብቻ አላወራም። አረ ስጋውን ብቻ አላልኩም፣ እኔ ስለ መለኮት ነው እያወራሁ። መለኮት የተዋህደውን አካል አመልካለሁ። አንዱን መለኮት ያ መለኮት የተዋህደውን ስጋ ፍጡር የሆነውን ስጋ ታመልከዋለህ? ስጋ አልከው እኮ ወንድሜ፣ ይኸውልህ ስጋ ብለህ ስጋን ተዋህዷል። ተሳስቻለሁ። ስጋን ተዋህዷል የሚል ጥያቄ ምን ነው መሰለህ? ቋንዴ ጋር ጥያቄ መሆን የነበረበት መሰለህ። ጥያቄ እንደዚህ መሆን አለበት አይባልም። ጥያቄ ስለዚህ እኔ የኔን ያለበት ካነ ራሴን ጠይቄ ልመልስ እያልከኝ ነው። ጥያቄ መሆን ያለበት ካልከኝ አንተ ራሴን ልጠይቅና ራሴን ልመልስ እያልከኝ ነው። ጥያቄን ጠይቅ፣ እኔ መልስላለሁ። ወንድሜ ቀጥል። በቃ የኔን ጥያቄ ነው የምትመልሰው፣ ራሴን ጠይቀህ ሳይሆን። ትክክል ቃል ነው የፈጠረው ብትለኝ ማን ፈጠረው ስለ ቃል ነው ሶስቱ በመለኮት አንድ ስለሆኑ ብትለኝ ትክክል። የኔ ጥያቄ እሱ አይደለም። የኔ ጥያቄ አሁን ምን አልከኝ? መለኮት የተዋህደውን ስጋ አመልከዋለሁ አልከኝ። ስለዚህ መለኮት የተዋህደውን ፍጡር የሆነውን ስጋ ታመልከዋለህ? ተመልሰን ወደዛ መጣን። ኦኬ ፍጡር የሆነ ስጋው ፍጡር ነው አይደል? ስጋው ያው ድንግል ማርያም የክርስቶስ ፍጡር ናት። አዎ እኮ ያ ፍጡር የሆነውን ስጋ ነው የተዋህደው። አዎ ገንዘቡ ያደረገው መለኮት የተዋህደው የድንግል ማርያም ስጋ። ስለዚህ አምላክ በስጋ ፍጡር ነው አይደል? አምላክ በስጋ ፍጡር ነው ሲባል የፍጡርን ስጋ ገንዘቡ አደረገ ማለት ነው። ስለዚህ አምላክ በስጋ ፍጡር ነው። አምላክ በስጋ ፍጡር ነው ማለት የፍጡርን ስጋ ገንዘቡ አደረገ ማለት ሰው ሆነ ማለት ነው። ገባኝ። ስለዚህ አምላክ በስጋ ፍጡር ነው ወይ ነው የኔ ጥያቄ። እየነገርኩህ እኮ ነው። አምላክ በስጋ ፍጡር ነው ማለት ሰው ሆነ አምላክ እያልን ነው። ምን ማለት ነው እያልኩ አይደለም ነው ወይስ አይደለም? አንተ ማለት አይጠበቅብህ። እኔ እየመለስኩኝ ነው ትምህርቴን። አረ ምን ማለት ነው እያልኩ አይደለም። አንተ ማለት አይጠበቅብህ ይሳቅ። አንተ እኔ ጠየቅኩህን አንድ እግዚአብሔር በስጋው ፍጡር ነው። እግዚአብሔር ወልድ በስጋው ፍጡር ነው። እግዚአብሔር በስጋው ፍጡር ነው። አዎ ፍጡር ነው። ፍጡር ነው ማለት ሰው ሆኗል እግዚአብሔር ማለት ነው። በቃ ስለዚህ ያንን ፍጡር የሆነውን ስጋ ታመልከዋለህ። እግዚአብሔር ወልድ የተዋህደውን ከሰለቸሽ መውረድ ትችያለሽ። የወረዱት እንዴ እኛም እኮ እንትን ማለት እንችላለን። ጠይቀሃል፣ በቃ ለሌሎች እድል ስጥ። አታሰልቸን። አንድ ጥያቄ ነው እኮ እያሽከረከርን። እሺ አንዴ ለአንድ ደቂቃ ብዙ ደቂቃ እየወሰደብኝ ያለው እሱ ነው። እኔ በአጫጭር ጥያቄ ነበር 10 ደቂቃ አልቀመጥም ብዬ ነበረው፣ ግን ጥያቄን እያረዘመው ያለው ጠይቅ እኮ አይደለም። እሺ አንድ ቆይ ዲያቆን አትጠይቅ አይደለም የምትጠይቀው ጥያቄ ግን ደጋግሞ ቆይ ችግር የለውም። ሚዩትም አታርጓት። አንዴ ካሊድ ያውሩ ዝም ቢያንቺ አንዴ ቆይ አይረበሽ ፕሊዝ። ችግር የለውም። በፈለገው መልኩ ጠይቅ። እኔም በትምህርቴ ነው የምገልጽለት። ረዘመ አጠረ ለሱ ነው፣ ችግር የለውም። ለታዛቢው እንሰጠዋለን። ኢሳቅ የመጨረሻን ጥያቄ አቅርብና ሌሎቹ ብለን እንስጥስ። እሺ እግዚአብሔር ወልድ በስጋው ፍጡር ነው ስላልከኝ ይሄን ተስማምቼ ወደሚቀጥለው ጥያቄ ሊድ የመጨረሻው ጥያቄ ሆነ አምላክ ማለት ነው ብዬ ሶችታሉ። ቀጥል ቆጣ ተስማማን። እሱ ኦኬ እሺ የመጨረሻው ያው የሌሎችም ጊዜ ላለመፍጀት እንትን ልበል። መስቀል ላይ ኢየሱስ ሲሰቀል ስጋው ነው የሞተው ወይስ አምላክ ነው የሞተው? በስጋው ነው የሞተው። አምላክ በስጋው ነው የሞተው። አዎ ኦኬ። ስለዚህ
አንዱ አምላክ በስጋ ሞቷል። ልክ ነኝ? ከሶስቱ አካል አንዱ አካል በስጋው ሞቷል። አይ አንዱ አምላክ ነው የሞተው ወይስ ደግሞ ከሶስቱ አምላክ ከሚባሉ አንዱ ነው የሞተው? ከሶስቱ አካል አንዱ አካል በስጋው። ስለዚህ አንዱ አምላክ አልሞተም። ከሶስቱ አካል አንዱ አካል እያልኩ እኮ ነው ይሳቅ። የኔ ጥያቄ አንዱ አምላክ ሞቷል በስጋ ወይስ አይደለም? እኛ በሶስት አካል የምናምን ስለሆነ እኛ አንዱ መለኮት አንድ አምላክ ስንል አንድነት ነው የምናወራው። ስለ ቤዛነት ስለ ሞት ስናወራ ግን ስለ አካል ነው የምናወራው። ስለዚህ የሞተው የተሰቀለው ከሶስቱ አካል አንዱ አካል ነው። የኔ ጥያቄ አንዱ አምላክ በስጋ ሞቷል ወይስ አልሞተም እንጂ ከሶስቱ አካል የትኛው ነው የሞተው ሳይሆን አንዱ አምላክ በስጋ ሞቷል ወይስ አልሞተም? እሱን በጣም ጥሩ። ስለ አምላክነት ስራውና ስለ አካል ስናወራ ልዩነት አለው ይሳቅ። ስለ ሞት ካወራን ስለ አካል አይደለም ማን የጠየቅኩት? አንተ እንደዛ ሊሆን ይችላል። የኔን ትምህርት ነው የምለው። ስለ አካል የሚያወራ ሰው ይሳቅ አንዴ ስማ። ይኸውልህ አንተ የፈለግከውን ጠይቅ፣ እኔ ደግሞ አንተን አስታኪ የመመለሱ የኔ ድርሻ። ስለ ቤዛነት ስለዚህ የራስህን ጥያቄ እየመለስክ ነው። እንደፈለክ በለው። የኔ መልሴ ልመልስልህ። ስለ ቤዛነትና ስለ መስቀል ካወራን የምናወራው ስለ አካል ነው የምናወራው። ምክንያቱም አብ አካላዊ ነው፣ ወልድ አካላዊ፣ መንፈስ ቅዱስ አካላዊ ነው። አብ አካላዊ ሆኖ ግን ሰው አልሆነም። መንፈስ ቅዱስ አካላዊ ሰው አልሆነም። ሰው የሆነው በተለየ አካሉ ወልድ ነው። ስለዚህ ስለ ሞት ስለ ቤዛነት ስናወራ የምናወራው ስለ አካል ነው የምናወራው። የትኛው አካል? ቃል ስጋ ስለሆነው ወይም ስለ ስጉ ቃል ነው የምናወራው። ስለዚህ ያንን ነው። እሺ አንዱ አምላክ ሞቷል በስጋ? ወይ ጉድ ወንድሜ፣ አንድ አምላክ ካልከኝ ስለ ሞት ስናወራ ስለ መለኮት አይደለም የምናወራው። ስለ መስቀል ካወራን ስለ አካል። መዝሙር የጠየቁት ጥያቄ በጣም ቀላል ነው። ወይ በጣም ሞቷል ቀላል ወይ ነው። አልሞተም። አንዱ አምላክ በስጋ ሞቷል። በጣም ሲምፕል ጥያቄ። ወይ ሞቷል ወይ አልሞተም። ከሶስቱ አካል የኔ ጥያቄ ከስንት አካሉ ነው ስንት አካል የሞተው አይደለም። አንተ መጠየቅ አይጠበቅም። እኔ መመለስ የሚጠበቅም አንዱ አምላክ በስጋ ነው። አንዱ አምላክ በስጋ ሞቷል ወይ? ከሶስቱ አካል አንዱ አካል በስጋ ሞቷል። ምክንያቱም ስለ ሞት ስለ ቤዛነት ካወራን ስለ አካል ነው የምናወራው። እኔ ስለ እንትን አይደለም የጠየቅኩት፣ ስለ አንተ መጠየቅ አይጠበቅም። የኔ መልስ ትክክለኛ መልስ ነው። ስለዚህ አንዱ አምላክ ሞቷል አልሞተም የሚለው መልስ የለውም ክርስትና ላይ። አንተ በለው፣ አንተ እንደፈለክ በለው። የኛ መልስ ምንድነው? ስለ ቤዛነት ስለ ካወራን ጥያቄን አስተካክለው ካልሆነ ይህንን ጥያቄ አትመልሶ አንዱ አምላክ አንተ እንደፈለክ በለው። የሚለው ምንም ችግር የለውም። አንተ እንደፈለክ በለው። የኛ መልስ ሰጥቻለሁ። መቀበል አለመቀበል ያንተ ፋንታ ለመረዳት ነው። ስለዚህ አንዱ አምላክ ሞቷል ብዬ ብጠይቅ ስህተት ነው? እንደ ክርስትና ስህተት ነው። አዎ፣ ምክንያቱም ስለ መስቀል ስለ ሞት ካወራ ስለ አካል ነው የምታወራው። ስለዚህ አምላክ ሞቶልናል የሚባለው የተሳሳተ ነው። አምላክ ሞቶልናል ስንል በተለየ አካሉ ከሶስቱ አካል አንዱ አካል እርሱ በስጋው ሞቶልናል እያለ ነው። ያልሞተ አምላክ አለ በስጋ? አብ አልሞተም፣ መንፈስ ቅዱስ በስጋ አልሞተም። የሞተው በስጋ አካላዊ ቃል ነው፣ ወልድ ነው። ስለዚህ በስጋ የሞተ አምላክ አለ፣ በስጋ ያልሞተ አምላክ አለ። ልክ ነው። አንድ አምላክ ነው ያለው፣ አንድ መለኮት ነው ያለው። ስለ ሞት ካወራ ግን ስለ ወልድ ነው የምታወራው፣ ስለ አካላዊ ቃል ነው የምታወራው፣ ስለ አብ አይደለም። የጠየቁት ጥያቄ በስጋ የሞተ አምላክ አለ፣ በስጋ ያልሞተ አምላክ አለ። ልክ ነኝ ወይስ ስህተት? እሱን አንተ አልክ። አንድ አምላክ ነው ያለው። አይ ጥያቄ እኔ መች መደምደሚያ ሰጠው? ልክ ነው ልክ አይደለም? እኔ መደምደሚያ አልሰጠው። አንተ መደምደሚያ ሰጠህ። እኔ መደምደሚያ አይደለም የሰጠው፣ ጥያቄን የጠየኩት። መደምደሚያ ሰጠህ አላልኩም እንዴ? መቼ መደምደሚያ ብለህ ካፌ ወጣ? አንተ አልኩ እየጠየኩህ ነው። በቃ አንተ አልኩ በስጋ እኔማ እያልኩ ነው። እሱ እኔ አዳምጠኛ አንድ አዳም። እሺ አምላክ አንዱ ከሶስቱ አካል አንዱ አካል ስለሞተ አምላክ በስጋ ሞቷል የሚለው ቃል ልክ ነው ስህተት? ትክክል ነው። አምላክ በስጋ ሞቷል ስንል ስለ አካላዊ ቃል ነው የምናወራው። ኦኬ አምላክ በስጋ ሞቷል የሚለው ትክክል ነው። በስጋ ያልሞተ አምላክ በስጋ ያልሞተ አምላክ አለ። ልክ ነኝ? ሶስት አምላክ የለንም እኛ። አንድ መለኮ አምላክነት አንድ። የጠየኩት ጥያቄ ልክ አይደለህም እያልኩ ነው። አምላክ አለ ትላለህ ሰው። ልክ አይደለህም እያልኩ ነው። በስጋ የሞተ አምላክ አለ ስል ልክ ነኝ። ልክ አይደለም። በስጋ ያልሞተ አምላክ ራስህ ነህ እኮ። ልክ ነህ። ልመልስልህ። እኛ ሶስት አምላክ የለንም። ራስህ ነህ ልክ ነህ ያልከኝ። ሶስት አምላክ አለ። ራስህ ነህ ልክ ነህ ያልከኝ። አሁን ልመልስልህ። አሁን ልክ አይደለሁም? አዎ ልክ ያልሆንክበትን ላስረዳህ እኮ ነው። ኖ መጀመሪያ ልክ ነህ ብለኸኝ ነበራ። ላስረዳህ። ስማኝ። ካልሰማኸኝ እኮ ዋጋ የለውም ይሳቅ።
ኖ አይ መጀመሪያ ልክ ነህ አልከኝ። አሁን ደግሜ ቃሉን ስናገረው ልክ አይደለም ልክ እንዳልሆንክ ላሳየህ እኮ ለምን ልክ ነህ እንዳልኩም ልክ አይደለም እንዳልኩ ልንገርህ። ኦኬ ስለዚህ መጀመሪያው ስህተት ነው። መጀመሪያ አምላክ በስጋ ሞተ የሚለው ላስረዳህ። በጣም እኮ እዚህ ቲክታክ ላይ ብዙዎቻችን ስለምንተዋወቅ ላስረዳህ፣ ችግር የለውም። ይኸውልህ ነው ልታስረዳኝ ሰው ነው የጠየቅኩህን ልመልስልህ። ይስሐቅ ሶስት አምላክ አናመልክም የመጀመሪያው። ስለዚህ የሆነ የሞተ አምላክ ያልሞተ አምላክ እያለ አንከፋፍልም። የመጀመሪያው በደንብ ስማ። የሞተው ግን ማን ነው ብትለኝ ከሶስቱ አካል አንዱ አካል አካላዊ ቃል ወይም የእግዚአብሔር ልጅ ወልደ እግዚአብሔር እሱ ነው የሞተው እንላለን። መለኮትነትና አምላክ ስለዚህ በስጋ የሞተ አምላክ አለ። አሁን ካልከኝ አንፃር አምላካችን ኢየሱስ ክርስቶስ አምላክ ነው፣ በስጋው ሞታል ብለን እናገራለን እኮ። በስጋ የሞተ አምላክ አለ ስል ስህተት ነኝ? ልክ ነኝ? ማን ነው እርሱ ካልን ደግሞ በስጋ የተገለጠው እርሱ ኢየሱስ ክርስቶስ። ጥያቄው በስጋ የሞተ አምላክ አለ ስል ስህተት ነኝ? ልክ ነኝ? ስለማ ካወራ ንገረኝ። ኖ አንድ ሰው መጣና በስጋ የሞተ አምላክ አለ አለኝ። ልክ ነው ወይስ ስህተት? ስለማ ብዬ ጠይቀዋለሁ። ስለማን ብለህ ጠይቋለህ? ስለዚህ ገና እነዚህ መንገድ ላይ አምላክ በስጋ ሞተ የሚሉ ሰዎች ገና ማብራራት አለባቸው ማለት ነው። ዝም ብሎ ቃሉ መጠቀም የለባቸው። ምክንያቱም የሞተው ስለዚህ ስህተት ነው ማለት ነው። አምላክ በስጋ ሞተ እየተባለ የሚወራው ወሬ ርማት የሚያስፈልገው እሱ ውሸት ነው። አንተ ከዚህ በኋላ እንደማትጠቀሙት አስበው። አንተ ማብራሪያ ይፈልጋል አልከኝ። ማብራሪያ ይፈልጋል ለመሰለህ አብ አልሞተማ። ማብራራት ይፈልጋል አልከኝ። ስለዚህ ማብራራት የሚፈልግን ነገር ልመልስልህ። ይስሐቅ ትመልሰዋለህ። አብሽር ትመልሰዋለህ። ጨርስ። የእኔ ጥያቄ ምንድን ነው? ጥያቄ ነው። በስጋ የሞተ አምላክ አንድ ሰው በስጋ የሞተልኝ አምላክ አለ ካለ ይህ አረፍተ ነገሩ ስህተት ነው ወይስ አይደለም የሚለውን እሱም መልስልኝ። መጀመሪያ ከዋሻው ወይ ከተናገርከው ላስተካክል። የመጀመሪያ የተናገርከው ነገር ምንድነው መሰለኝ? አይ ከዋሻው አልከኝ። ምንድነው ያልሽው? ልነግርህ ነው። አምላክ ሞተ እያላችሁ የምታወሩት በየመንገዱ ትክክል አይደለም ማለት ነው አልክ። ይሄ ውሸት ነው። እኛ አምላካችን ሞተ ብለን እናወራለን። አረ ልመልስልህ ፕሊዝ፣ አዳምጠኝ። እንዳዳመጥኩ በየመንገዱ አምላክ ሞቷል እያላችሁ የምታወሩት ወሬ ውሸት ነው ማለት ነው አልክ። ውሸታሙ አንተ ነህ። ለምን እኛ አምላክ ውሸት ማለት ነው ወይ? አሁን ካልኩ አይ ውሸታም እያልከኝማ አንቀጥልም። እየተሳደብክማ ውሸታም ምርቃት ነው። እየመረቀኝ ስለሆነ ቆይ እየመረከኝ ስለሆነ እየመረከኝ ነው። ቆይ ምርቃት ላይ ስለሆነ ቆይ አይ ምርቃት ነው። ውሸታም ማለት ምርቃት። ምን ብዬ ነው አሸሁት? ምን ብዬ ነው አሸሁት? ልንገርህ፣ እሱን ስማኝ። ምን ብለው አሸ መሰለህ? በየመንገዱ አምላክ ሞቷል የምትሉት ነገር ውሸት ነው ማለት ነው አልክ አይደል? አይደለም ማለት ነው ወይ? አንተ ካልከው አንጻር ማለት አይ ማለት ነው አይደለም ያልከው እንደሱ አላልኩም። ማለት ነው አንተ ካልከው አንጻር ነው ተነስቼ። ስለዚህ እሱ ነው እኔ አላልኩም ያልኩት። ዋሽታል እኮ አልኩት እሱ ነው። እኔ እንደዛ አላልኩም። ስለዚህ ቆይ አንዴ። ስለዚህ ጥያቄውን እጠይቃለሁ መልሽ። ልናገር እንጂ ጨርሰን መጀመሪያ ኖ ውሸታም አልከኝ። አሁን አስተካክላለሁ። ውሸታም ያልዋሸውን ዋሸ ስላልከኝ ማለት ነው። አንድ ሰው በድፍረት እዚሁ ቁጭ ብዬ እዚሁ ቁጭ ብዬ ዋሸ ትለኛለህ። እኔ ጥያቄ የሚጠይቅ ሰው ነው አዳምጠኛ። አይ እንደዚህ አይነት እንትን አልወድም። እኔ ሰው ውሸታም ሲለኝ አልወድም። ምን ብዬ ነው ዋሸሁት? ምን ብዬ ነው ዋሸሁት? ታዲያ ስማኛ እንዴ ምን ብሎ ዋሸ መሰለህ? አይ ያልከኝ እኮ ጥያቄ እየጠየቅኩ ነው ዋሸ ያልከኝ። ስለዚህ አይ እኔ ደስ ይለኛል። አንዳንድ ሰዎች እያለሳለሱ ነው የሚሳደቡት። እኔ ስድብ አይደለም ወንድሜ፣ የዋሸው ሰው እየተሳደበ ነገር ይሳቅ። ከበቃሽ እኔ አልበቃኝም፣ አልጨረስኩም። ጥያቄ ዋናው ጥያቄ መጨረስ ዋናውን ጥያቄ መጨረስ አንዴ ማማዬ ሚዩት ብታደርጊልንስ ጥያቄያችንን ብንጠይቅ። ማማዬ በጣም አስቸጋሪ ሰው ነሽ። እንደዚህ አይነት ሰው ከሆንሽ በጣም ነው ችግር የሚሆነው። እንዴት ከሰው ጋር እንደምትግባቢ አላውቅም። አስፊኝና አንድ ይሄንን ላንብብና ኧረ ባትረብሽን ሚዩት አድርጊልን። እንዴት ነው ጉዱ? ማማዬ ቆይ አንዴ ስቴው እንዴት ነው ሰው መደማ ማማዬውና ይሳቅ የሌሎቹን ጊዜ እየጨረስን። ለማንኛውም ምንም ማድረግ አልችልም። እንደዚህ እየተረበሽን መቀጠል ነው ሀሳባችን እየተሰረቀ። ለማንኛውም
ጥያቄ ምንድነው የጠየኩት ጥያቄ አምላክ በስጋ ሞቷል ቢባል ትክክል ነው ስህተት ነው? በጣም ጥሩ። አምላክ በስጋ ሞቷል። አዎ አምላካችን በስጋ ሞቷል። አምላክ በስጋ ሞቷል። እሺ አምላካችን ኢየሱስ ክርስቶስ በስጋ ሞቷል። በደንብ ስማኝ። የጠየኩት ጥያቄ እንደዚህ ብል ልክ ነኝ ወይ ስል የምትለኝ ወይ ልክ ነኝ ወይስ ልክ አይደለሁም ነው ጥያቄ። ለአንተ አይደለም አምላክ በስጋ መስማማን አልመልስልም። ምን ሆነሃል ይስሐቅ? ትምህርቴ መዝሙር አረፍተ ነገሬ እኮ እንትን ነው እኮ እኔ እኮ ጥያቄ ነው። አምላክ በስጋ ሞተ ብል እኔ ትምህርቴን እኮ መልስ አምላክ እሺ ልጠይቅህ፣ አዳምጠኝ። አምላክ በስጋ ሞተ ብል ትክክል ነኝ ስህተት ነኝ? ኦኬ በጣም ጥሩ። እኔ ደግሞ እንደዛ ብጠይቀኝ ብዬ መልስላለሁ። ስማኛ እንዴ ምን ብዬ መልስላለሁ መሰለ? አዎ ኢየሱስ ክርስቶስ አምላካችን በስጋ ሞተ ብዬ መልስላለሁ። አረ እኔ ምን ትለዋል? ምን ብለህ ነው የምትለው እኮ አይደለም ጥያቄ። አንተ እንደፈለገ የኔ መልስ አምላክ በስጋ ሞተ አንዴ አምላክ በስጋ ሞተ ብል ስህተት ነኝ ልክ ነኝ ወይ? ስለ ክርስቶስ እያወራ ከሆነ ልክ ነህ። እኔ ጥያቄ ምንድነው? አምላክ በስጋ ሞተ ብል ስህተት ነኝ ልክ ነኝ? ስለ ክርስቶስ እያወራ ከሆነ ልክ ነህ። ይኸው እኔ ስለ አምላክ እያወራሁ ነው። ስለ ክርስቶስ ምናምን ነው ስለ አምላክ ስለ ክርስቶስ ነው የምናወራው እኛ። ስለ አምላክ እያወራሁ አምላክ በስጋ ሞተ ቢባል ስህተት ነው ልክ ነው? ክርስቶስ ስለ ክርስቶስ ነው። እኛ ስለ ሞት ስለ ቤዛነት ስራውና ስለ ክርስቶስ ነው የምናወራው ይስሐቅ። ስለዚህ አምላክ ክርስቶስ በስጋ ሞተ እንጂ አምላክ በስጋ አልሞተም። ወረ ጉድ ይስሐቅ በቃ ዝም ብሎ እንትን ሆነብኝ ነው ስለመናገር። አይ ሐሳቤ አምላክ በስጋ አልሞተም የሚጨምር ነው። እንዴት ነው በቃ እኔ ጨርሻለሁ። ይስሐቅ ከሌላ ሰው ጋር ልቀጥል። አይ እኔ ጥያቄ አለኝ። አንዴ አምላክ ስትል አምላክ ስንኛ አብ ወልድ መንፈስ ቅዱስ ነው የምንለው። ስለዚህ ዝም ብለህ አትድረግ። ስለዚህ አይባልም እያልኩ ኦኬ ቴንክ ዩ ቢኒ አሁን አሪፍ መለሰልኝ። አምላክ በስጋ ሞተ ካለ መንፈስ ቅዱስ ነው። ስለዚህ ስንናገር ለይተን የምንናገረው አለ። ምንድነው? ቴንክ ዩ መዝሙር ያልመለሰልኝን ቢኒ ስለመለስክልኝ አመሰግናለሁ። አምላክ ሞተ ካለን ቆይ አይ ቢኒ መልሶልኛል። አንዴ ቢኒ ስለመለሰልኝ ከሱ አንተ ያልከው እኩል አይደለም ይስሐቅ። አንተ መዝሙር ልመልስልኝ አልነበረም፣ ቢኒ ግን መልሶልኛል። ከሱ ጋር ልቀጥል። ቢኒ ስለመለሰው ጋድልንስትና ፕሪዝኔም ጊዜ በጣም እያባከንኩ ስለሆነ እኮ መዝሙር አንተ አልመለስክልኝም፣ ቢኒ መለሰልኝና ከቢኒ ጋር ልቀጥል። ሌላ ሰው ድልስትና እሺ እሺ አንዴ ይስሐቅ ሀፉንና ጥያቄክን ያዘውና ለማላፍ ለአብላሂማ እድል ስጣቸው ይጠይቁና ከዛ መልሰህ ትጠይቃለህ። ለጅም ሰዓት ካንተ ጋር ስለነበሩ ይቻላል እንደዛ? እሺ እንደዛም ይቻላል። ግን እኮ ቢኒ መልሶልኝ ነበር እንዳ ጥያቄ የመጨረሻው። እሺ መልካም ይሳቂ መልሶልኝ። ኦኬ ቢኒ ምንድን አልከኝ? አምላክ በስጋ ሞተ ካለን አብ ወልድ መንፈስ ቅዱስ በስጋ ሞቱ እያለን ስለሆነ እንደዛ አይባልም አልከኝ። ልክ ነኝ? መለኮት ስንል እኛ አብ ወልድ መንፈስ ቅዱስ ነው። ስለዚህ በስጋ የሞተው ከሶስቱ አካላት አንዱ አካል ነው እያለ ቅድም እየመለሰልን ነው። ስለዚህ ስለ የትኛው አካል ነው የምታወራው የሚለው ጥያቄ እዚህ ጋር ተገቢ ነው ብሎ ቅድም ሲል የነበረው ለዛ ነው። አንተ ጠቅልለህ ሶስቱን አካል አንድ ማለት ነው። ስለዚህ አንተ ጠቅልለህ እየተናገርክ ስለሆነ በሚቆጠር አካል ገብተህ የማይቆጠረውን መለኮት ለመክፈል ትሞክራለህ ማለት ነው። የሞተ አምላክ ያልሞተ አምላክ እያልክ ማለት ነው። እኛ ስንቆጥር አካላትን ነው የምንቆጥረው፣ መለኮትን አንቆጥርም። ስለዚህ በሚቆጠለው አካል እየገባ መለኮትን ለመከፋፈል እየሞከርክ ስለሆነ ይሄ ትክክል አይደለም፣ አስተምሮታችን አይደለም እያለ። ስለዚህ አምላክ በስጋ ሞተ አይባልም ቢኒ። ለመለኮት ስናወራ ደግሞ መለኮት ቢኒ፣ ስለዚህ አምላክ በስጋ ሞተ አይባልም። ምክንያቱም አምላክ ካልን አብ ወልድ መንፈስ ቅዱስን ስለሚያጠቃልል ማለት ነው። ልክ ነኝ? አይደለም፣ እንደዛ አይደለም። ቅድም እንደዛ ብለህ ነበረ። ሲጀመር መለኮትነት አይሞትም። ቆይ በመጀመሪያ ደረጃ አይ በስጋ ነው ያልኩት። ሲጀመር መለኮትነት አይሞትም። አምላክ ሞት አላልኩም፣ በስጋ ነው እያልክ ያልኩት። በስጋ ካልክ ግን ከሶስቱ አካላት አንዱ አካል ስጋ የሆነው አንዱ አካል ስለሆነ
ሁለቱ አካላት ስጋ አልሆኑም። ስለዚህ እንዴት ነው ለእነሱ ሞቱ ብለን የምትለው? መለኮት የማይሞት መሆኑን ስለዚህ አምላክ አንተ አታስጨርስም እኮ ችግሩ እኮ በቃ ቅድም እኮ መልሰው አሁን ወደኋላ ለምን እንደተመለስክ አላውቅም። በቃ አይ ሪከርድ አድርገን ብትለኝ አላረግም። እሺ አንዴ ካልሰማኝ በቃ አልቀጥልም። እኔ ሚዩት አደርጋለሁ ብቻህን ወይ ታወራለህ። ካልሰማኝ ከጠየቅክ በኋላ አታስጨርስ። ከጠየቅክ በኋላ እኔ ጠየቅኩ ምን ነበር? እስኪ ቢኒ የጠየቅኩትን መልስልኝና እስኪ የጠየቅኩ ምንድን ነው? ዲስትራክት ማድረግ ነው በቃ ስራ እንጂ መልስ አይደለም። ጥያቄ ምንድን ነው ቢኒ? መዝሙር እየመለሰልህ ነው፣ እኔም እየመለስኩልህ ነው። አንዴ ስማ። ስለዚህ አምላክ በስጋ ሞተ አይባልም። ሲጀምር መለኮትነት አምላክነት የሚሞት አይደለም ብያለሁ። መለኮትነት አምላክነት የሚሞት አይደለም። ሞተ የተባለለት ከሶስቱ አካል አንዱ አካል ስጋ ስለያዘ ነው። ስለዚህ ሁለቱ አካላት ስጋ ሳይዙ እንዴት ነው ሞቱ የምትለው? መለኮትነት በራሱ የሚሞት ካልሆነ ነው ጥያቄ። ስለዚህ ጥያቄ ራሱ መሰረታዊ ችግር አለበት። ስለዚህ ስጋ የያዘው አንዱ አካል ስለሆነ አንዴ ስማ፣ ስጋ የያዘው ከሶስቱ አካላት አንዱ አካል ስለሆነ እርሱ በስጋ ሞተ ብለን እንናገራለን ማለት ነው። በስጋ እሺ። የቪኒ ጥያቄ አምላክ በስጋ ሞተ ብል ስህተት ነው? ልክ ነው? አምላክ ስትል መለኮትን ከሆነ አምላክ ስትል አብ ወልደ መንፈስ ቅዱስን ነው የምትለው ማለት ነው። ስለዚህ አብ ወልደ መንፈስ ቅዱስ ሞቱ ብለን ልንል አንችልም። ስለዚህ አምላክ በስጋ ሞተ አይባልም። ከሶስቱ አካላት አንዱ አካላት ግን ስጋን ስለያዘ በያዘው ወይም በተዋህዶ ስጋ ሞተ ብለን ልትል ትችላለህ። ከሶስቱ አካላት አንዱ ነው የሞተው ብለን ልንል እንችላለን እንጂ አምላክ በስጋ ሞተ አይባልም። ልክ ነኝ ወንድም? ተረጋጋ። ይሄ ብቻዬን ላውራ ነው የሚባለው። እኔ በማስረጃ የምከፍተው ይኸውልሽ መማይ ማስረጃ አልፈልግም። ወንድማችን የጠየቀኝን ጥያቄ ማስረጃ ሀሳቡን ሳልረዳው ማስረጃ ሀሳቡን ልረዳው እያልኩሽ ማስረጃ ላምጣልኛለሽ። በጣም እኮ ከባድ የሆነ ጥያቄ። ይሳቅ ፖለቲካ እንዳሰራ በጣም ይዘንሃል እና ደንግጠሃል። አሁን እሺ አንዴ መዝሙር አንዴ እሷ መልሻለሁ ብላ ነበር እሷ እና ይሄንን ለመልስላት አንዴ። ስለዚህ አምላክ በስጋ ሞተ ሊባል ይችላል ብለሻል። ማማዬ እየተግባባን እንሂድ። እኔ ማስረጃ አምጪ ስልሽ እኮ ታመጫለሽ። አሁን እየተግባባን እንሂድ። መጀመሪያ አንዴ ማስረጃ ካላመጣሽ አላወራም ስልሽ ማማዬ በቃ እኔ በጣም ይሰለቻል። እኔ ጋር ደርሶ አመን እናንተ ተጨርሱ። በቃ ከኔ ጋር ትቀጥላለህ። ከኔ ጋር ይቀጥላል። እንዳትወጡ። ቆይ ይሳቅ ከኔ ጋር ትቀጥላለህ። አምላክ በስጋ ሞተ ማለት ተደማመጣችሁ ባትደራረቡ ጥሩ ነው። አንድ ነው ከአንድ ሰው ጋር አንዴ ሚውት አድርግ። ችግር የለም ማለት ይቀያየሩ። ችግር የለም። አምላክ በስጋ ሞተ ማለት ይቻላል ወይስ አይቻልም ብሎ ጠይቋል። ይቻላል። ካዲያ እንዴት ሲባል ቅዱስ ባስልዮስ ያብራራል። ሃይማኖተ አበው ምዕራፍ 34 ቁጥር 12 ላይ እንዴት ብዬ ጠየቅኩኝ ነው። እንዴት ብዬ ጠየቅኩኝ? ጥያቄን የጠየቀኝ መልሱን ነው የፈለከው አይደለ? መልሱን ነው የፈለከው። እስኪ አንዴ ማማዬ እንዴት ሞተት ያለሽ ብዬ በጠየቀሽ አንዴ እንዴት ሞተት ያለሽ ብለሽ ልክ ነሽ እኮ ገባኝ። አዳምጪኝ አንዴ ይኸውልሽ መልሱን ማማዬ እየተግባባን ነው። ይሳቅ ለአንተ ብቻ አይደለም መልስ እየሰጠን ያለ ነው። እዚህ ጋር 1500 ሰው አለ፣ ለእነሱም ጭምር ነው። ለእነሱ ማስረጃ ቤት ከፍተሽ ማስረጃ ሲጠየቅ ነው አንድ ሰው ማስረጃ። አሁን ይሄ የአንተ ጥያቄ እንዳለ ስለሚሆን አንዴ ማማዬ ቤት አድርጊና ሊንዳ እያወራች ነው። ሊንዳ ምን እያልሽ? ሊንዳ ይቀጥል። እሺ ይሳቅ አምላክ በስጋ ሞተ ማለት እንችላለን ወይ ነው አይደለ ጥያቄ? እንደዛ ስላት አዎ አለችኝ። እንችላለን አለች። ከዛ ቀጥሎ ደግሞ ጥያቄ አለ። ይሄን ስትመልስልኝ እኔ አሁን ማስረጃ አምጪ ብላት ሊንዳ ልክ ነች እኮ ማስረጃ መክፈቷ ልክ ነች። ግን መች ነው ማስረጃ አምጪ እንደዚህ ሚል ብዬ ስጠይቃት ነው። ግን አሁን ሳልጠይቃት ገና ማስረጃ ከፍቼ ካላነበብኩ እያለች ነው። እንደዛ ደግሞ አይሆን። ውይይት የሚደረገው ሰው ማስረጃ ሲጠይቅ። ስለዚህ እንችላለን። የጠየቀኝን ጥያቄ ከፈለኩበት ከክርስትና ትምህርት መመለስ መፍትሄ ነው። ማማዬ አንዴ ማማዬ ይቻላል። አምላክ በስጋ ሞተ ማለት ይቻላል ብለሃለች ይሳቅ አይደለ? እንደዛ እኔ ከዛ በኋላ ጥያቄ አለ። አሁን እኔ ጥያቄ ፈጠለብኝ። እንዴት ማማዬ አምላክ በስጋ ሞተ
አዎ ይቻላል እንደዛ ማለት ብላ እንዴት አለች ብዬ እኔ ጥያቄ እንደፈጠለብኝ ሁላ ሌሎችም ጥያቄ ይፈጥርባቸዋል። ብዙ ሰዎች ናቸው ሊንዳ ያሉት። እሱን ለእናንተ ስታስረዳ ነው። ሊንዳ እሱን ለእናንተ ስታስረዳ ነው። አሁን ጠያቂ እኮ እኔ ነኝ። እኔ ጠያቂ ሆነኝ እኔ ስረዳ ነው። ከዛ በኋላ እናንተ ጥያቄ ካላችሁ እናንተ እዚህ ላይ እንዴት እንዲህ ብለሽ ትመልሻለሽ ብላችሁ መጠየቅ ትችላላችሁ። ይሄ እናንተ መብት። የኔ መብት ግን እኔ የምፈልገውን ነገር አግኝቻለሁ። እኔ ማስረጃ አልጠየቅም። ኦልሬዲ እየተረዳሁት ነገር ስለሆነ የምትመልስልኝም ነው አውቀዋለሁ። ስለዚህ አሁን እኔ የተነሳብኝ ጥያቄ አምላክ በስጋ ሞተ ማለት እንችላለን ስትል ቀጥሎ ጥያቄ አለኝ። እኔ ጥያቄ ፈጠረብኝ፣ እሱን እንጠይቅ። እናንተ ደግሞ እንትን ሲኖራችሁ እሺ ጠይቅ ጥያቄ። ስለዚህ ማማዬ መጨረሻ ላይ እንዴት ነው የሚለውን የእሱን በሱ ታብላልልናለሽ። ሊንዳ ግን እዚህ ጋር ከላይ ባለው ብሄድ አይሻልም? ማለት አንድ ሰው አክብሮሽ አንቺ መጥቶ ጥያቄ በፍቃደኝነት ይጠየቃል። አምስታችሁን ታወራላችሁ። ማዳመጥ እንኳን አልቻልንም። ገባሽ? ተጠያቂውን አንቺ ምንድነሽ? ሚት አድርጊ አንቺ። እኔ የምጠይቀው ነው አመለሰልኝ። ኤዱዬ ምን መሰለሽ? አይ በቃ ጥያቄ መልስ አግኝቻለሁ ይቻላል ብላኛለች። በቃ ሌላ ጥያቄ ልጠይቅ አለ። ሌላ ጥያቄውን አሁን ይሳቅ ትጠይቅና ማማዬ እሱ የጠየቀውን ጥያቄ ታብላልልናለሽ። እሺ ችግር የለም። ቆይ አንደኛ ነገር ዲቤት አይደለም። በደቂቃ አይ በቃችን ብቻ ነው የምፈልገው አልፈልግም ምናምን የሚልበት ዲቤት ቀጠሮ አይደለም የሚያዝ ነው። ጠያቂ ነው። ጠያቂ ዲቤት ግን እኔ ስብከት ልሰማም አልመጣሁም። አንተ ይሳቅ በእናትህ ከቅድም ጀምሮ ሙስሊሞች አስገብተን በስርዓት አውርተናል። አሁን መተህ ለመረበሽ አትሞክር። ስርዓት ይዘህ ጠይቅ። አረብሽ ብትለኝም አረብሽም። እኔ እንደዚህ አይነት ነገር አይመቸኝም። ረብሽ አድርግ። ከአንተ በፊት የነበሩ ልጆችን በስነ ስርዓት አምስታችሁም እየገባችሁ ተረብሹ ነው። ከአንተ በፊት የነበሩት ልጆች ወደ ሌላ ጥያቄ ጠይቀው የወረዱት። አንዴ የጠየቀውን ጥያቄ ይሄው ከዚህ አንጻር ብዬ ላብራራና ልጨርስ። በቃ አለቀ። አንዴ ማማዬ ቤት አድርጊ። አንዴ አትግባ። በቃ ማላፍ አንዴ ጣልቃ ትባሽ። ሁላችሁም አራታችሁ መዝሙር ያሬድ ገብቶ ነበረ። ማላፍ አንዴ ጣልቃ ትባሚ ላደርግህ ነኝ። ይሳቅ የማማዬ መልስ ለመሰለሽ አንዴ ላውራ። ማላፍ ሚውት ላደርግህ ነው። ናይና አልፈቅድም እንደዛ። ይሳቅ አሁን ለጥያቄ ይቻላል ብላ ጠይቃለች። ሌላ ጥያቄ አለ አይደለ? ሌላ እዚህ ላይ ተንደርድሮ ጥያቄ አለኝ። እሺ አቅልል። እሺ ማማዬ አምላክ በስጋ ሞተ ማለት ይቻላል ብለሽኛል። ልክ ነኝ። እሱ ጋር የተስማማው እግዚአብሔር ሞተ ሲባል ብትሰማ አትደንግጥ። ምክንያቱም የማይሞተው ሞተ ሊሉ አይገባም። ምክንያቱም እኛ የምንለው በስጋ ነው ብሎ ቅዱስ ባስልዮስም ስላብራራው በስጋ የተገለጠውን አምላክ ነው ሞተ ብለን የምንናገረው ነው። ግልጽ ነው። ስለዚህ አምላክ በስጋ ሞተ ቢባል ይቻላል ነው ማማዬ። እግዚአብሔር ሞተ ሲባል እንኳን አትፍራ። ምክንያቱም የማይሞተው ሞተ ሊሉ አይገባም። ጥያቄ ቀጥታ መመለስ አችሉም። ምንድን ነው እግዚአብሔር ሞተ ማለት ራሱ ትችላለህ። በስጋ ወንድማችን ምንም የሚያስፈራ ነገር የለም። አትደንግጡ ሲባል እንዳትደነግጡ ይለናል መጽሐፍ። እያስደነገጣችሁን አትደንግጡ አይባልም። ቆይ ለማንኛውም አንተ ነህ እየደነገጥክ ያለው። አሁን እኛ እንደነገጥ የሚለው አትደንግጡ። እሺ ጥይት ተደቅኖ አትደንግጥ አይባልም ይላል አንድ ወዳጄ። ለማንኛውም እግዚአብሔር ማሊክ አንድ ምን ማላፍ እየተቆራረጠ ስለሆነ ልግሽ ጣልቃ ትግባ። እየተቆራረጠ አይደለም ነው እኛ ጋር ሰው እሱ ጋር እኔ ጋርማ እየተቆራረጠ አይደለም። እኔ ጋር ነው ያለው። እኔ ጋር አልተቆራረጠም። ችግር መልካም። እሺ ይሳቅ፣ ሌላኛው ጥያቄ ምንድን ነው? ስለዚህ እግዚአብሔር በስጋ ሞተ ቢባል አትደንግጡ። ምክንያቱም አምላክ በባህሪው አይሞትም፣ በስጋ ነው የሞተው የሚል ነገር ነው ያስቀመጠችው። ስለዚህ እግዚአብሔር በስጋ ሞተ ብለሽናል ማማዬ። በስጋ ያልሞተ እግዚአብሔር አለ ማማዬ? አካሉ የተገለጠ ነው ከሶስቱ አካል። ከቅድም ጀምሮ እንግዲህ ሲመለስ የነበረው ይሄ ነበር። አሁንም መልሶ ጠይቀን የጠየኩትን ትተሽ ሌላ ነገር ውስጥ ትገቢያለሽ። የተለየ ነገር ስለማትጠይቅ እኮ ነው ከመጀመሪያ የጠየኩሽን ጥያቄ ምንድን ነው? እግዚአብሔር በስጋ ሞተ ይባላል አልሽኝ። እሺ አልኩሽና በስጋ ያልሞተ እግዚአብሔር አለ ወይ ስልሽ እሱን መመለስ ትተሽ አንተ ከቅድም ጀምሮ እንዲህ ብሎ ሲመለስል ምንድን ነው? እኔ የጠየኩትን እንትን በይ። እግዚአብሔር በስጋ ያልሞተ እግዚአብሔር አለ። ወደ ለቅሶ ገባ።
ወደ ለቅሶ ገባክ። በስነ ስርዓት ለመጠየቅ ሞክር። እንግዲህ ልናስተናግድ ሞክረናል። አሁን ደግሞ ጄጅ አድርገ ምናምን አው መልሴን አልመለሱልኝም ብለህ ፖለቲካ ልትሰራ ነው እናውቃለን። ኧረ ስራም ብትይኝ አልሰራም። እኔማ ምናምን ለዚህ ነው የገባሽው። እኔማ መልስ መልሳለሁ ምናምን ብለሽ ገባሽ። እሺ ብዬ ምናልባት አንቺ ከነሱ በተሻለ መልኩ ትመልሻለሽ ብዬ ነበር እኮ። ቀላል ጥያቄ ነው መልሽ። ቀላል ጥያቄ ነው የጠየቀው አንዴ ስማኝ እኮ በጣም ቀላል ጥያቄ ነው የጠየቅኩት፣ ግን እሱ መልስልኝ። እሺ ቢኒ ኦኬ። ሁላችሁም በመሀል ትገባላችሁ። አስቸጋሪ ማኛይ መልሼልሃለሁ እኮ ቅድም። አምላክን ይኸውልህ ለአካል ስትናገር የሚቆጠር ነገር ነው። እኛ ስለ አካል ስንናገር የሚቆጠር ነገር ነው። 1 2 3 ብለህ አንተ በሚቆጠር ነገር ትገባና መልሰህ ደግሞ የሞተ አምላክ ያልሞተ አምላክ ብለህ ደግሞ አምላክን መለኮትን ደግሞ ለመክፈል ትሞክራለህ። እኛ ደግሞ ስለ መለኮት ስናወራ አንድ ነው አይከፈልም እያለን ነው። ስለዚህ እየከፋፈልክ አንተ በሚቆጠር የአንዱ መለኮት አምላክ አንዴ ስማኝ የማይቆጠረውን አምላክ ለመክፈል ትሞክራለህ። እኛ ይኸውልህ አምላክ በስጋ ሞተ ስንል ከሶስቱ አካል አንዱ አካል ነው። ስለዚህ ስለሚቆጠር ነው የምንናገረው። ከሶስቱ አካል አንዱ አካል ሞተ እያለን ነው። አንተ ደግሞ ትመጣለህ አምላክ ያልሞተ አምላክ ስትል አምላክነትን እየከፈልከው ነው። አምላክ አይከፈልም። አንድ አምላክ ነው። አንዱ አምላክ በሶስቱ አካል ተገልጧል። ከሶስቱ አካል አንዱ አካል ሰው ስለሆነ ስጋን ስለያዘ በተለየ አካሉ ሞተ እንላለን። በተለየ አካል። ስለዚህ አሁን በሚቆጠር ነገር የማይቆጠረውን አምላክ ልትከፍል አትሞክር ነው። ለዛ ትክክል አይደለም ነው እያለ ያለው። ስለዚህ እግዚአብሔር ወልድ በስጋ ሞተ ብለህ ታምናለህ? አንድ እግዚአብሔር ወልድ በስጋ ሞተ ብለህ ታምናለህ? ትክክል ነኝ? አዎ እግዚአብሔር ወልድ በስጋ ሞተ ብለን እናምናለን። ስጋ ስለያዘ እግዚአብሔር ወልድ የምንናገረው ስለ አካል ነው። ቆይ ስማ፣ እግዚአብሔር ወልድ ብለን ስንናገር ግን ስለ አካል ነው የምንናገረው። ስለዚህ የሚቆጠረው አካል ነው እንጂ መለኮት አይደለም። ስለዚህ አሁን ስለሚቆጠር ነገር ብቻ ነው የምታወራኝ ማለት ነው። እሺ ኦኬ፣ ችግር የለም። ይሄ እግዚአብሔር ወልድ የተባለው መለኮት አለው አይደል? አዎ መለኮት አለው። አንድ መለኮት ነው። አንድ መለኮት ነው። የእግዚአብሔር ወልድ መለኮት ከአብ መለኮት ወይ የመንፈስ ቅዱስ መለኮት ተብሎ አይለይም። አንድ መለኮት ነው ያለው አይደል? እግዚአብሔር አብ መለኮት ያው አሁን እንደዚህ ብለህ ስትናገር ወደ አካል እየገባህ ነው ማለት ነው። ስለዚህ ስለ አካል እኮ አይባልም እያልኩ እኮ ለቢን የአብ መለኮት የወልድ መለኮት አይባልም። አንድ መለኮት ነው ያለው። አንድ መለኮት ነው ያለው። አንድ መለኮት ነው ያለው። አንድ መለኮት ነው ያለው። ወልድ በተለየ አካሉ በስጋ ሞቷል ብለህ ስትለኝ፣ ወልድ በተለየ አካሉ በስጋ ሞቷል ስትለኝ፣ ያ ወልድ ያልከው አካልን ታሳቢ አድርገ ነው። ያ አካልን ታሳቢ አድርገ ወልድ ያልከኝ አካል መለኮት አለው አይደል? አለው። መለኮት ነው። ራሱ መለኮት ነው። ራሱ መለኮት ነው። ይሄ ወልድ የሚባለው ራሱ መለኮት። ያ ራሱ መለኮት የሆነው አካል በስጋ ሞቷል። አሁን ስለምንድን ነው እየጠየቀኝ ያለው? ስለ ወልድ ከሆነ ስለ አካል ነው እየጠየቀኝ ያለው አይደለ? ስለዚህ ስለ አንዱ መለኮት ነው አልከኝ እኮ። ስለ አካሉ ያም አካል መለኮት ነው አልከኝ። ስለዚህ መለኮት ስለሆነ በስጋ ሞቷል ወይ? ሲጀመር መለኮት አይሞትም። መለኮትነት ስለማይሆን መለኮትነት የሶስቱም ነው። ስለዚህ በስጋ ነው ያልኩህ። እኛም በመለኮትነቱ ሞቷል አላልኩም። ኢሳቂ ማከላችሁ ልግባና ይሄ የኦርቶዶክስ ወይም ደግሞ የክርስቲያኒቲ እምነት ነው። በቃ አንከፍለውም ካሉ ሁለት መለኮት አድርገን አንጠይቃቸው። እኔም አልከፈልኩም እንዴ እንዳለው ካሉ ከናንተ የሚቆጠር አካል እኛ አካል ነው የምንቆጥረው እንጂ መለኮትን አይደለም። በሚቆጠር ራሳቸውን የከፈሉት እንጂ እንዳኔ አልከፈልኩም። ስትል አምላክነት ደግሞ አንድ ነው፣ አይከፈልማ። ገባኝ። አሁን እዚህ ጋር ያለ ሰው ያለው አካል ነው። እዚህ ጋር ያለ ሰው ምን እያልኩ ነው እኔ ኢሳቄ፣ አንተ የምጠይቀውን ጥያቄ እነሱም የሚመልሱትን መልስ እዚህ ጋር ያለ ሰው ይታዘባል አይደለ? አንተም ላይም ልክ የታዘብከው ነገር ወይም ተመልሶልኛል ብለህ የምትለው ነገር ሊኖልካል፣ ወይም ያልተመለሰም ብለህ የታዘብከው ነገር ሊኖልካል። ይሄ የክርስቲያኖች ነው በቃ ሀላስ። ስለዚህ ይሄንን መለኮት ሌሎች ጥያቄዎች ስላሉ ሌሎችን እንጠይቅና ሌላ ጥያቄ ያለው ሰው አለ። ካሊድ አቡ ገብተሃል። አብላሂማ ቆይ አንዴ አይቻለሁ።
እሺ አቡ አቡ ናም ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? አልሐምዱሊላህ ረቢል ዓለሚን። እንዴት ናችሁ? አለን አልሐምዱሊላህ። ስለ ክርስቶስ ነበልና ከመጀመሪያው ጀምረህ ከነበልክ መጀመሪያ ሲያስተምር መዝለያ መልካም ጥያቄ አለክ? ጥያቄ አለኝ። አሁን ሲነጋገሩ መለኮት በስጋ የሚል ነገር ሲናገር ነበር አቶ መዝሙራና። ሌላ ጥያቄ ቢነሳ አይሻልም? ሰርክል እየሰራን ስለሆነ አቡ መሐመድ ሌላ የተለየ ጥያቄ ካላችሁ አቅርቡ ፕሊዝ። እኛ የምናነሳውን ጥያቄ ብናነሳ አይሻልም? ከዛ ምንድነው ጥያቄው የሚለውና አዳምጠህ ይኸውልህ አቡ መሐመድ ከይስሐቅ ጋር ኦልሞስት ከ40 ኦልሞስት አንድ ሰዓት ያለን እሱ የሚጠይቀውን ጥያቄ አይደለም የምጠይቀው እሱ የጠየቀውን ጥያቄ አይደለም የሚያነሳው እኔ። እሺ አንዴ ስማኝ አቡ መሐመድ ጥያቄያችሁን ጠይቁ። እንደውም ከዚህ በኋላ ምን እናድርገው መሰለ ጥቅስ እየሰጣችሁን ጠይቁ ፕሊዝ። መጽሐፍ ቅዱስ ላይ ገብታችሁ ጥቅስ እየሰጣችሁ ጠይቁ። ያ ነው ዝም ብሎ ጥያቄ ላይ እኮ እንደዛ አይባልም። መዝሙራ እኔ እንደ ኢአማንያን ከእናንተን እምነት እንደማይከተል ሰው ማውቀውንና የሚገባኝን ጥያቄ ነው የምጠይቀው እንጂ ጥቅስ እስካላወቅኩኝ መጠየቅ አልችልም ነው። አንዴ ስማኝ። ለምሳሌ ምስልምናውን ብጠይቅ የምጠይቁኝ ምንድን ነው? ከቁርአኑ ከሐዲሱ ከተፍሲሩ አምጣ ነው የምትሉኝ። አልልም። ቁርአን ላይ መረጃ አለኝ ብለህ ቁርአንን ስትተች ከቁርአን ላይ መረጃ አምጣ እንልሃለን። ለምሳሌ መጠን ቆይ አንዴ ይቅርታ፣ የምታመልከው አምላክ ምንድነው እንዴት ነው ምናምን እያልክ ብትጠይቀኝ ደግሞ ማለት ነው ከራሴ ሐሳብ ከቁርአን መረጃ እያደረኩ መልስልሃለሁ እንጂ እንደዚህ አድርገህ ጠይቀኝና እንደዚህ አድርጌ ልመልስልህ ብዬ ጥያቄ መልስ ምን ያመቻች አልሰጥህም። በጣም ጥሩ። እኔ ደግሞ ሐሳብ ልስጥህ። አሁን የይስሐቅን ጥያቄ አይተው ከሆነ የራሱን ታሪኮች የራሱን አንደርስታንዲንጎች አስቀመጠ። ልንግባባቸው ለምሳሌ ያልተግባባ ነው እሱ በራሱ አስቦ በራሱ እንትን ብሎ ወስኖ ለክቶ የተረዳውን ነገር ብቻ ነው እየፈለገ የነበረው። ስለዚህ ጥሩ ይሄ በቃ ጭቅጭቁ ባከም ፎርሱ እንዳይበዛ የሚያስማማ ምንድነው? እዚሁ ነኝና እንደዛ አይደለም ያደረገው መዝሙር፣ እንደዛ አይደለም ያደረገው ሐሳቡ ላይ ልጨርስ ትናቆሩና ግራ ገባን። ችግር የለውም። ይስሐቅ የራሱን አመላከት ይዞ መጣ። የራሱ አመላከት ለራሱ ትክክል ነው። በቃ አለቀ። ግን አሁን ይሄ የራስ አመለካከትን እየፈለግን ከሆነ ይስሐቅም የጠየቀን ጥያቄ በሱ ልክ ስላልመጣለት አልተመለሰም ሲል እኛም የይስሐቅ ጥያቄ ነው ትክክል አይደለም ስንል መዋላችን ነው። ኦኬ። ስለዚህ ሊዳኘን የሚችለው መሰለ እናንተን በመጽሐፍ ሞግቱን፣ እኛን በመጽሐፍ በመረጃ የሚቀጥል እንደዛ ከሆነ ኢዚ ያስማማናል። በቃ ይኸው መረጃ ይሆንና ይኸው መጽሐፍ ይሆንና ቀጥሎ ደግሞ ሌላ ጥያቄ እንሄዳለን። አትጠይቁን አለም ጠይቁ። አሁን አቡ መሐመድ ፕሊዝ በቃ መጽሐፍ ቅዱስ ላይ ግባ፣ የሆነ ወይ ትምህርታችን ላይ ግባና ይሄ እንዲላል ከምን አንጻር እንዲያላችሁ በለን። እሱ ነገር ጥሩ አድርጎ ያስማማናል። እኔ ደግሞ ሀሳብ ልስጥ አንድ ጊዜ ሌንዳ አንዴ ይቅርታ ተናገርሽ ነገር አሁን መጀመሪያ ጥያቄ ያላችሁ ብለን ስንል መጀመሪያ መዝሙር ላይ አንተ ካስተማልከው ተነስተው የሚጠይቁት ጥያቄ ከሆነ ይጠይቁ ከሚል ነው። ሌላ አይነት ጥያቄ የሚጠይቁ ከሆነ ደግሞ ጥቅስን ይዘው መጥተው ይጠይቁ። በቃ ጥሩ ተስማምቻለሁ። አንተ ያስተማልከው ላይ ከሆነ ያስተማልከው ላይ ቢጠይቁ መልካም ነው። እሺ አቦ ያስተማለው ላይ ጥያቄ አለክ ወላ ሌላ ነው? አሁን ያስተማረውም ላይ አሁንም እየተነጋገሩበት የነበረው ሐሳብ ላይ ጥያቄ ስለተፈጠረብኝ ነው የምጠይቀው። እሺ የኔ ጥያቄ ወይ መዝሙር ያስተማርኩት ጠይቀኝ እኮ ነው። እስኪ እኔ ልናገር አንድ ተናግሬ ልጨርስና እስኪ እኮ ቢያንስ እንኳን ካስተማርኩት አይደለም ነው ለማለት የሚመች ነበር እኮ ነው። እስኪ ልናገር እኮ ያልኩት ካስተማርኩት ጠይቀኝ። እሺ ልናገር አዳምጡኝ። እሺ ጥሩ እሺ ኢየሱስ ክርስቶስ በስጋው እንደዚህ ሆነ በመለኮቱ እንደዚህ ሆነ የሚባል ሐሳብ ሲነገር እየሰማው ነውና መለኮትነት አካል ነው ወይስ ባህሪ ነው? እሺ ያስተማርኩት እሱን አልነበረም፣ ግን ልመልስልህ። አሁን ይሄ የጠየቀኝ ለይስሐቅ የሰጠሁት መልስ ነው እንጂ ያስተማርኩት እሱ አልነበረም፣ ግን ልመልስልህ። ችግር የለውም። መለኮትነት ባህሪ ነው እንጂ አካል አይደለም። በሶስቱ አካል ባህሪ ይሞታል ይባላል። በሶስት አካል ያለ አንድ ባህሪ። ለዚህ ነው አየህ መለኮት ስለማለት በስጋ ሞተም ነው። ለዛ ነው
መለኮት ሞታ ተግባባን። እኔ ጥያቄ ያለ አካል ባህሪ አለ ወይ ነው። እሱን እኮ ነው የነገርኩህ ወንድሜ፣ ብታዳምጠኝ። በሶስቱ አካል አንድ ባህሪ አለ፣ ሶስት ባህሪ የለም። እሺ እኔ ደግሞ የጠየቅኩትን አልሰማኝም እያልኩ ያልኩበትን ምክንያት ልንገርህ። ያለ አካል ባህሪ አለ ወይ የሚል ጥያቄ እንጂ በሶስቱ አካል ነው ወይስ በአንዱ አካል ነው የሚል ነገር አላነሳውም። ያለ አካል ባህሪ ይገኛል ወይም ደግሞ ያ ባህሪ ለአካል አይደለም ወይ የሚሰጠው ነው የኔ ጥያቄ። እሺ ልቀይረው ትንሽ እንዲረዳ። አሁንም ልመልስልህ። እኔ አንተ ስትጠይቅ ልመልስልህ በስላሴ ትምህርት ልመልስልህ። በስላሴ ትምህርት አስተምሮ በሶስቱ አካል አንድ ባህሪ አለ። አብ የብቻው፣ ወልድ የብቻው፣ መንፈስ ቅዱስ የብቻው ባህሪ የሚባል የለም። ያለው አንድ ባህሪ ነው። ምክንያቱም እኔ ግን ግራ የገባኝ መዝሙረ ለምንድን ነው ጠይቁን ያላችሁ? ምክንያቱም ስለ ስላሴ እየጠየቀኝ ነው፣ ስለሌላ አይደለም። ጠይቁን ያለ እኔ የጠየቅኩተኝ እኮ ያለ አካል ባህሪ አለ ወይ ነው እንጂ ስላሴ ስንት ባህሪ አላችሁ? ስለ ማንኛውም ነገር ስለ አምላክም ይሁን ስለ ሰውም ይሁን ጀነራሊ ያለ አካል ባህሪ አለ ወይ ነው። ስለ ሰው ላውራ አልመጣሁማ፣ ስለ ስላሴ ላውራ ነው። ስለ ስላሴ ጠይቅ። ስለ ስላሴ ችግር የለውም። እሺ ስላሴ ውስጥ ያለ ባህሪ አካል ያለ አካል ባህሪ አለ ወይ? በቃ በሶስቱ አካል አንድ ባህሪ አለ። ስንት ባህሪ ያለ ነው ያልኩኝ? ወይንስ ደግሞ ያለ ባህሪ አካል ያለ አካል ባህሪ ያለ ነው? እኔ ጥያቄ እየነገርኩ ነው ወንድሜ። በሶስቱ አካል አንድ ባህሪ አለ። ባህሪ የሌለው የለም። አንድ ባህሪ ነው ያለው የሶስቱም እኮ አልኩ። እሺ ሁሉም ባህሪ ካላቸው እንዴት ብሎ ነው አንድ ባህሪ የሚኖራቸው? አንድ ባህሪ ተባለው እኮ አንድ ባህሪ ሼር ስለሚያደርጉ ነው። ሶስት አካል አንድ ባህሪ ባህሪ እንዴት ነው ሼር የሚያደርጉት? ቆይ መጀመሪያ ነገር የወልድ የራሱ የሆነ ማንነት፣ የመንፈስ ቅዱስ የራሱ የሆነ ማንነት፣ የአብ የራሱ የሆነ ማንነት አለው የለውም? ባህሪ የለም። የራስ ባህሪ ማንነት ነው ያልኩኝ እኔ። መዝሙር አስረዳኝ። ማንነት ስትል ማለት ነው ማን ነው የሚባል ማን ነው ተብሎ የሚጠራበት የራሳቸው እኔነት አላቸው የላቸውም? እኔነትማ አለ። አብ እኔ ባይ ነው፣ ወልድ እኔ ባይ ነው፣ መንፈስ ቅዱስ እኔ ባይ ነው። በጣም ጥሩ። እነዚህ እኔ ባዮች ማንነታቸው ለምሳሌ አብ ማንነቱ አብ ነው አይደለ? ወልድ ማንነቱ ወልድ ነው። አባት አይደለም። እሱ ምንነት እኮ ነው። አባት ምንነት ነው። መጠሪያው ግን አብ ተብሎ ነው አይደለ? መጠሪያው ማን ነው ሲባል አብ ነው። አብ ማለት አባት ማለት ነው። ስለዚህ አብ አባት ልክ ነው። እሺ ችግር የለውም። አሁን ወልድ የሚለው ደግሞ የወልድ ማንነቱ ነው አይደለ? የአብ ልጅነቱ ማንነቱ ነው አይደለም? አሁን ማን ነው? አሁን ለምሳሌ ቆይ ከማርያም የተወለደው ማን ነው ብለህ ማን ነው የምትለኝ? በተለየ አካሉ አካላዊ ቃል ወልድ እሱ ነው እኮ የምልህ። ማን ነው ስልህ ወልድ ነው ስልህ እኮ ሌላ ክርክር ውስጥ ገባ። ወልድ ነው ብለን እንላለን አይደለም? ማን ነው ስንል ከማርያም የተወለደው ወልድ ነው። ሶስት አካል ስላለ ችግር የለም። ወልድ ምንድን ነው? ወልድ ምንድን ነው ማለት ከሶስቱ አካል አንዱ አካል ነው አይደለም? ምንድን ነው በባህሪው ምንድን ነው? ወልድ በባህሪው አምላክ ነው። በጣም ጥሩ። አየህ የራሱ የሆነ አምላክነት አለው፣ የራሱ የሆነ ባህሪ አለው ማለት ነው። አንተን ያልኩህ እሱን የኛን የክርስቲያኖች ትምህርት ምን ጋር እንዴ? አሁን ስጠይቅ እኮ ወልድ አምላክ ነው አልከኝ። መዝሙረ ይኸውልህ እኮ ያ አምላክነት የሶስቱም ነው እኮ ለብቻው አይደለም፣ የሶስቱም ነው። የሶስቱም ነው እንዳንል እኮ ይህ አካል የተነጠለ አካል ነው። ተነጥሎ በራሱ እውቀት፣ ስሜት፣ ፈቃድ፣ ማንነት ያለው ነው። እሺ አታምንም? ተው ችግር የለውም። አምላክነት አለው የለውም ይሄ አካል? ይኸውልህ መጀመሪያ አቡ የፕሮቴስታንትን ኦርቶዶክስ ታውራ ለይ። እኛ ኦርቶዶክስ ያንን ለይ እንዳይሰራ ይቅርታ አልኩኝ በቃ ገባኝ። እኔ ስሜት ፈቃድ ምናምን ብሎ ይቅርታ በለኝ አላልኩም። እኔ ትምህርታችን ነው የነገርኩህ ያለሁት። እኔ ይቅርታ አትበለኝ። ለምን ትለኛለህ? ተውኩት። እሺ ተረዳው። አንዴ ስማኝ ፕሊዝ። እንዴ ጠይቃችሁ እኮ እንዴት ለመመለስ እኛ አካል፣ ስሜት፣ እውቀት፣ ፈቃድ አለው ብለን እኛ አንፈታም። እኛ በስላሴ ዘንድ አንድ ሚታር ጋር አዳምጠኝ ፕሊዝ። ቀጥል ሚውት አድርግ አዳምጠኝ። ያወራው አይደል የገባ ስለሆነ ኦኬ እሺ። መጀመሪያ የኛን አስተምሮ እወቁት ፕሊዝ። የኛን አስተምሮ እወቁት። እኛ ክርስቲያኖች ኦርቶዶክሲያን ምንድን ነው የምንለው? አብ ወልድ አይደለም፣ ወልድ አብ አይደለም፣ መንፈስ ቅዱስ አብና ወልድ አይደለም። ስለዚህ አብ ወልድ አይደለም ካልን ሶስት አካል አለ ማለት ነው። ሶስት አካል ስላለ ግን ሶስት መለኮት ሶስት አምላክ አለ ማለት ግን አይደለም። ምክንያቱም ባህሪ ለአንድነት የሚሰጥ ነው። ሶስት ባህሪ ቢኖርማ ኖሮ ሶስት አምላክ ሶስት መለኮት። ምክንያቱም ባህሪ መለኮትነትን አምላክነትን የሚገልጽ ስለሆነ እኛ ባህሪ ለአንድነት ነው የምንሰጠው፣ ለሶስትነት አንሰጥም።
እሺ እያንዳንዳቸው አካላት ይቅርታ፣ ብዙ የተንዛዛ ነገር ነው እያወራ ያለው መዝሙር። እኔ እየጠየቅኩት ያለሁት ነገር አጭር ነገር ነው። ኧረ ችግር የለውም። እኔ አሁን እኮ ላልፎ ስሞክር ጊዜ ለመግደል ነው እየተጠቀምክበት ያለው። እኔ አንድና አንድ ጥያቄ ነው ያለኝ። ኢየሱስ ክርስቶስ አምላክ ነው አይደለም ብዬ ብጠይቅህ ከመጽሐፍ ቅዱስ አምላክነቱን ለማሳየት መረጃ ታመጣልኛለህ ወይንስ ደግሞ ከሶስቱ ውጭ ነጥዬ አምላክ አልልህም ትለኛለህ? በጣም ጥሩ። ስለ ክርስቶስ አምላክነት ስትጠይቀኝ የምጠይቀኝ ሰው የሆነ አምላክ ስለሆነ እርሱ አምላክ ነው። ሰው የሆነ ግን አምላክ ነው። ስለዚህ የምናወራው ስለ አንድ መለኮት፣ ስለ አንድ አምላክ ነው። አዎ ክርስቶስ አምላክ ነው። ታዲያ ክርስቶስ ለምን አምላክ ነው ትለኛለህ ብቻውን? ምክንያቱም እሱ ራሱ አምላክ ስለነበረ፣ ሰው ከመሆኑ በፊትም አምላክ ስለነበረ እና እሱ አምላክነት ባህሪ ካለው እኔ ምንድነው የጠየቅኩት ታዲያ? ቅድም ብቻውን አምላክ መባል የሚችል ከሆነ ሶስቱም ራሳቸውን ችለው እያንዳንዳቸው አምላክ የሚባሉ ከሆነ ባህሪ ሸራራ አደረጉም። የየራሳቸው የሆነ የአምላክነት ባህሪ ያላቸው ነው። ብቻውን ማን ያለው? ብቻውን ብያለሁ እኔ ብያለሁ። አሁን አልከኝ እኮ ኢየሱስ ክርስቶስ አምላክ ነው ወይ ስለ አዎ አምላክ ነው ብለህ እኮ አልከኝ። እስኪ አምላክ ለመሆኑ መረጃ ስጠኝ እሺ ከመጽሐፍ ቅዱስ። አንዴ አይ ጥቅስማ እንዝለን፣ መጀመሪያ እንጨርስ። ጥያቄ ምን ጥቅስ አልጠቀስንም እኮ እስካሁን። ጥቅስ ጠቀስን። አንዴ ቆይ፣ አሁን ጥያቄያችን ስለ ሥላሴ ስለሆነ ስለ ክርስቶስ አምላክነት ከፈለክ ደግሞ ይሄን ጨርሰን እንቀጥላለን። ስለ አምላክነት የምናወራ ከሆነ ስማኛቡ፣ ለዚህ የክርስቲያኖችን ትምህርት መጀመሪያ ብታውቁት የምለው የክርስቶስን አምላክነት ስናወራ፣ አዎ ክርስቶስ አምላክ ነው። ክርስቶስ አምላክ ነው ስንል ሰው ከሆነ በኋላ አምላክ አይደለም እያለን ነው። እርሱ ኦልሬዲ አምላክ ነው። ያ ደግሞ አምላክነቱ ደግሞ ሰው ከሆነ በኋላ የጀመረም አይደለም የነበረው ነው። ስለ አምላክነት ስናወራ ስለ አንዱ አምላክ ነው የምናወራው። ስለ አንድ መለኮት ነው የምናወራው። በሶስቱ አካል ስላለው ስለ አንድ የመለኮት። ለምን ራሱን ችሎ አምላክ ነው ትለኛለህ? ነው እኮ ነው እየጠየቅኩት ያለሁት። ሶስቱንም ሸርም ማን አለ? መች አልኩ እኔ? አሁን ኢየሱስ ክርስቶስ አምላክ ነው እያልክ ራሱን ችሎ የሚለውን ቃል ቶ ኢየሱስ ክርስቶስ አምላክ ነው እያልክ ስትገልጽ አልነበረም? አዎ አምላክ ነው። በቃ አምላክ ነው ካልከኝ ይህ አምላክ ሼር ያደረገው የብቻው የሚለውን ነገር በምን ያሳያል? ራሱን ችሎ አምላክ ነው እየተባለ እየተገለጸ ነው። መረጃ ማምጡ ሲባል ኢየሱስ ክርስቶስ አምላክ ነው ተብሎ የተለየ አምላክ ነው ለሚለው እስኪ መረጃ። አሁን ከሶስቱም የተለያየ አምላክነት የላቸውም የሚለውን መረጃ ስጠኝ። ወልድ ከአብ የተለየ አምላክነት የለውም። መረጃ ስጠኝ ለዚህ። በጣም ጥሩ፣ እንደሱ በለኝ። እሺ ለምሳሌ ዮሐንስ ወንጌል ምዕራፍ 10 ቁጥር 33 ላይ ኦኬ፣ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል አይደል? አይደል? ይሄ ቃል እግዚአብሔር መሆኑን እግዚአብሔርም ቃል መሆኑን እንጂ ሶስቱ አንድ መለኮት ሼር ያደርጋሉ የሚል ሐሳብ ነው። ቃል የተባለው ማን ነው እዚህ ጋር? ኢየሱስ። ስለዚህ ቃል ማን ነው ተባለ? እግዚአብሔር ነው ተባለ። እግዚአብሔር ነው ተባለ። በጣም ጥሩ። እግዚአብሔር ማን ነው? እግዚአብሔር ማን ነው ማለት እግዚአብሔር ተባለ እኮ። እግዚአብሔር እኮ ምንነት እንጂ ማንነት አይደለም። እግዚአብሔር ማን ነው ያልኩ ነኝ። ማንነት አይደለም ምንነት ነው። እግዚአብሔር ማን ነው? አሁን እዚህ ጋር እግዚአብሔር ምን ማለት ነው? አቡ እንዴ ጠይቀኛለህ እንዴ? አንተ መልስልኝ እንጂ ምን አልከኝ? የመለስኩልህማ አልሰማም አልከኝ እኮ መዝሙር። እግዚአብሔር ማለት አቡ ኧረ እያዳመጥክ ፕሊዝ። ቃልም እግዚአብሔር ነበር። ቃል ማን ነው ስልህ ክርስቶስ ነው አልከኝ አይደል? አይደል? ክርስቶስ ነው አልኩ። ክርስቶስ እግዚአብሔር የተባለው ማን ነው ስትለኝ ደግሞ ክርስቶስ ነው አልኩ። በጣም ነው። ስለዚህ ቃል ችግር የለውም። ይኸውልህ ላሳይህ። እግዚአብሔር፣ መንፈስ ቅዱስ እግዚአብሔር፣ አብ እግዚአብሔር ብላችሁ ነው የምታምኑት አይደለ? ምክንያቱም እግዚአብሔር ስንል ሁሉም እግዚአብሔር፣ አዎ ስልጣንን፣ አምላክነትን፣ ገዢነትን የሚያሳይ ስለሆነ በጣም ጥሩ። እኔም እኮ እያልኩት ያለው ይሄ ነው። ወልድም እግዚአብሔር ተብሏል፣ አብም እግዚአብሔር ተብሏል፣ መንፈስ ቅዱስም እግዚአብሔር ተብሏል። ይሄ እግዚአብሔር የሚባለው ለእያንዳንዳቸው ስም ይሰጣቸዋል። ወንድሜ በደምብ አሁን እኮ ተሰጠህልኝ እኮ። ቆይ ቃል እግዚአብሔር መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። አቦ አንዴ ስማኝ ፕሊዝ። እዚሁ ክፍል ላይ ሆነ ሁልጊዜ አንተን ከሰማው እንዴት እናወራለን? ስማኝ እንዴት ነው ፈታውኝ እኮ የፈታሁት ላይ ጥያቄ ላንሳ አንድ ጊዜ ታዳምጠኛለህ? አልፈታሁም። ቃልም በእግዚአብሔር ዘንድ ነበር ሲል እግዚአብሔር የተባለው ማን ነው? ቃልም በእግዚአብሔር ዘንድ ነበረ የተባለው እግዚአብሔር አብ ነው። እሺ ራሱ ደግሞ ቃልም ደግሞ እግዚአብሔር ነው አይደል? ቃልም ደግሞ እግዚአብሔር ነው። ሁለት እግዚአብሔር ማለት። በጣም ጥሩ። ስለዚህ እግዚአብሔር ስን ምን እያልን ነው ማለት ነው? ሁለት እግዚአብሔር ነው ግን እዚህ ጋር ያሉት አይደለም። እግዚአብሔር ማለት ቅድም ምን አልኩ? ቃልም ምንድን ነው አልከኝ? አሁን
በጣም ጥሩ አየህ፣ አሁን የመጣህልኝ በጣም ጥሩ። እግዚአብሔር ችግር የለም። ቃል ምንድን ነው አልከኝ? ቃል ምንድን ነው አልከኝ? ቃል እግዚአብሔር ነው። በጣም ጥሩ። እግዚአብሔር የተባለው ደግሞ ማን ነው? በእግዚአብሔር ዘንድ ነበረ የተባለው እግዚአብሔር ማን ነው? በአባቱ ዘንድ ነበረ ተባለ። አብ ራሱ እግዚአብሔር ይባላል። እግዚአብሔር ነው። አብ እግዚአብሔር ነው። ወልድ እግዚአብሔር ነው። ስንት እግዚአብሔር አለ? እግዚአብሔር ስልም ምን እያለ ነው ንገረኝ። ስልጣናቸውን እየገለጽን ነው አልከኝ እኮ። አምላክነት አንድ ስልጣን፣ አንድ መለኮት፣ አንድ ስልጣን አይደለም። አንድ ስልጣን አይደለም እየጠራህ ያለው። እኛ እንደዛ ነው የምናምነው። አንተ ጋር እኮ ነው አብረን ያልነው መዝሙር እንዴ። ከአንተ ጋር እኮ ነው አብረን ያልነው። አንተ እኛ እግዚአብሔር የሚለውን ለአንድ አምላክ አንድ ጥያቄ ልጠይቅህ። ወልድ እግዚአብሔር ነው፣ አብ እግዚአብሔር ነው ተባብለናል አልተባባልንም? እኛ እግዚአብሔር ስንል ስማኝ ወንድሜ፣ አንተ በተረጎምከው መልኩ አይደለም። እኛ እግዚአብሔር ስንል የእኛ ትምህርት እኮ ነው። ልክ ለምን መሰለህ? አንተ የፈለግህ አድርገህ እኛ እኮ መዝሙር አስተምሮታችሁ ልክ ነው ብለን ትምህርታችን የሚል ነገር ተደጋግማላችሁ። አስተምሮታችሁ ልክ ነው ብለን ካመንን ጥያቄ አንጠይቃችሁም። ለምን? አስተምሮታችሁን በተለያይ በሚዲያም በምንም በማንበብ ስለምናገኘው እኛ ልክ ነው ልክ አይደለም የሚለውን እየጠየቅን አንዴ ስማኝ። ልክ ነው። ስለዚህ እንደዛ ብላችሁ እያመናችሁ እየጠየቃችሁን ስንጠይቃችሁ መልስን መመለስ ትታችሁ አስተምሯችን ነው የምንነግራችሁ በሚል ለምን ጥያቄን ትሸፍናላችሁ? ምክንያቱም አስተምሯችን ትክክል ስለሆነ፣ የአንተ ትርጉም ሳይሆን የእኛ አስተምሮ ትክክል ስለሆነ። እኛ አልተረጎምንም። መጀመሪያ የምንጠይቀው ሀሳብ ነው። መዝሙር ሀሳባችን ላይ ፎከስ አድርግ። አሁን አብረን ስናወራ ተርጉም ስትለኝ ሰማው፣ ብዙ ሰማው መዝሙር። አንተም እየሰማ በጣም እየሰማ የአንተን ትርጉም ከመንገር በፊት እኔ እናንተ የተባባልነውን እኔ ልንገር አንድ ጊዜ። ይቅርታ በጣም እኔ እናንተማ መቼም አንስማማ። ለምን አንስማማ መሰለህ? የኔ ትምህርት አንተ ስለዚህ ስላልተስማማን አንተ ነው የምታወራው። ኖ የኔን ትምህርት ልንገር። እኔ ዝም ልበል? የኔን ትምህርት ልንገር፣ አንተ አትቀበለው። የአንተን ትምህርት ከመንገር በፊት ምን እንደተባባልን አንዴ እኔ ልንገርህ እያልኩ እኮ ነው። አንዴ ብቻ እንዴ። እሺ ንገረኝ። የተባባልነው በጣም ታንኪዩ። በኋላ ደግሞ መልስላለሁ። ቀጥል። ችግር የለውም። ታንኪዩ። ስለዚህ ምን ተባባልን? ወደ ዮሐንስ 1:1 ወሰድከኝና በመጀመሪያ ቃል ነበረ አልከኝና ቃል የተባለው ቃልም እግዚአብሔር ነበረ አልከኝና ማለት ነው። እግዚአብሔር ድረስ አደረስከኝና ቃል የተባለው ማን ነው አልከኝ። እኔ ክርስቶስ ነው ብዬ መለስኩልህ እንደናንተ አስተምህሮ። ከዛ በኋላ ክርስቶስ ምንድን ነው አለ እዚህ ላይ አልከኝ። እግዚአብሔር ነው አልኩልህ። ተስማማን አይደል እዚህ ላይ? ከዛ ቀጠልክና በእግዚአብሔር ዘንድ ነበረ የተባለው ማን ነው? የእግዚአብሔር ማን ነው ስትለይ ደግሞ አንተ እንድትስማማ ስለፈለኩኝ እግዚአብሔር አብ ነው አልኩኝ። ስንት እግዚአብሔር አገኘን ስልህ አንድ እግዚአብሔር አልከኝ። ቃል እግዚአብሔር ብለን አብ እግዚአብሔር ብለን አንድ እግዚአብሔር አልከኝ። የቆጠርነው ግን ሁለቱ ነው እያለ ማለት ነው። ሁለቱም እግዚአብሔር ናቸው ብለህ እያስረዳኝ ከዛ ምን አልከኝ? አንድ እግዚአብሔር ነው ብለህ አልከኝ። ቀጥል። ጨረስክ? እሺ አንተ ቆጠርከው። አየህ እኔ አልቆጠርኩም። የክርስቲያን ትምህርት ማወቅ አለብህ ያልኩት ለዛ ነው። አንተ መቀበል የለብህም የኛን ትምህርት። ግን ትምህርታችንን ልንገርህ ወንድሜ። እሺ ያው መጽሐፍ ቅዱስ ልክፈት። በመጀመሪያ ቃል ነበረ። ትምህርታችን ስትል መልስ ቢሆንም ባይሆንም ትምህርታችን ልንገርህ ነው። አዳምጠኝ ፕሊዝ። እኔ ዝም ብዬ እንዳዳመጥኩ አዳምጠኝ። በቃ ዝም ሚውት አድርገህ አዳምጠኝ እንዳዳመጥኩ። ኦኬ የክርስቲያኖችን ትምህርት ልንገራችሁ። የክርስቲያኖች ትምህርቱ ይሄ ነው። ሰዎች የፈለገ ይሉ ይችላሉ። ሚውት አድርግና አዳምጠኝ ፕሊዝ። ድምፅ እየረበሸኝ ነው። ኦኬ ሰዎች እንደፈለጉ ሊተረጉሙ ይችላሉ። የእነሱ መተርጎም ምንም ጠብ የሚያደርገው ነገር የለም። ለምን? ክርስቲያኖች መጽሐፍቶቻቸው እንዴት ተረጉማሉ፣ አምላካቸው እንዴት ይረዳሉ ነው። አንድ ሰው መጥቶ ክርስቲያን ከሚረዳው ውጭ ከተናገረ ስህተተኛ ነው። ምክንያቱም ክርስቲያኖች የሚረዱት እሱ ባለው ስላሉ ነው። ስለዚህ ምን ይላል? በመጀመሪያ ቃል ነበረ። በመጀመሪያ የተባለ ራሱ ዓለም ከመፈጠሩ በፊት ማለት ነው። ነበር የሚለው እኔነትን ያሳያል። ነበር ስለሚል ቃል ነበረ። ቃልም ደግሞ በእግዚአብሔር ዘንድ ነበር። እግዚአብሔር የተባለው በአባቱ ዘንድ ነበር ማለት ነው። በእግዚአብሔር ዘንድ ነበር። ቃልም ደግሞ እግዚአብሔር ነው። እኛ እግዚአብሔር የሚለው ስም ምኑን የሚገልጥ ነው? ባህሪውን የሚገልጥ ነው። ምን አይነት የምኑን ባህሪ? የገዥነቱን፣ የስልጣኑን፣ የእውቀቱን፣ የአምላክነቱን የሚገልጥ ነው። ስለዚህ እግዚአብሔር የሚለው ለሁለቱም ሲቀጸል አንድ ስልጣንን ያሳያል። የእግዚአብሔር የወልድ የሆነው የአብ እንደሆነ፣ የአብ የሆነው የወልድ እንደሆነ ያሳያል። ክርስቶስም እኔና አብ አንድ ነን ስላለ ማለት ነው። የእኔ የሆነ የአባቴ ነው፣ የአባቴም የኔ ነው ስላለ። ስለዚህ እግዚአብሔር የሚለው ሲቀጸል ለሁለቱም ለአብም ለወልድም ምንድነው የሚያሳየው? የአብ የሆነው ስልጣን፣ የአብ የሆነው አምላክነት፣ የአብ የሆነው ገዥነት የወልድም ነው ማለት ነው። ስለዚህ ቃልም ከእግዚአብሔር አባቱ የወልድ አባቱ እግዚአብሔር ተባለ።
ኦኬ ራሱ ቃልም ደግሞ የአብ ልጁ እግዚአብሔር ነው። ለምን? በስልጣን አንድ ስለሆነ፣ በአገዛዝ አንድ ስለሆነ፣ አንዲት መለኮት አንዲት ባህሪ ስላለ እንጂ ሶስት መለኮት ሶስት እግዚአብሔር ሶስት አምላክ የሚል ትርጉም የለውም። እኛ መጽሐፋችን እንዲህ ነው የምንፈተው። አቡ ጨርሻለሁ። ጥሩ። አሁን አንተ የነገርከኝ ስልጣኑን ነው። እኔ የጠየቅኩ የነበር ግን ስለ ስልጣን አይደለም። የጠራናቸው አካላቶች እዚህ ላይ በመጀመሪያ ቃል ነበር አልን። ከዛ ቀጥለን ቃል ማን ነው ስንል ክርስቶስ ነው አለን። ክርስቶስ ምንድን ነው ስንባባል እግዚአብሔር ነው አለን። እግዚአብሔር ቃል እግዚአብሔር ወልድ አብ እግዚአብሔር ቃል እግዚአብሔር አብ እግዚአብሔር ስንት እግዚአብሔር ቆጠርን? አንድ። ተመልከቱ እንግዲህ ቃል እግዚአብሔር ብለን ወልድ እግዚአብሔር ብለን ሁለት አካል ቆጥረን ሁለቱም እግዚአብሔር እግዚአብሔር የሚል ስልጣን ሰጠን ተጠርተን ማለት ነው። የቆጠርነው አካል ስንት ነው ስንል አንድ። ለምን እግዚአብሔር እንላቸዋለን? ቃል አብ ብለን እግዚአብሔር ናቸው የሚል እንኳን ቢባል መቼም ግን ቃል ምንድነው ሲባል ምንነቱ ምንድነው? እግዚአብሔርነት። አብ ምንድነው ሲባል ምንነቱ ምንድነው ሲባል እግዚአብሔርነት። ግን ስንት እግዚአብሔር አይደሉም? ሁለት እግዚአብሔር አይደሉም፣ አንድ እግዚአብሔር ናቸው። ጨረስክ? ኧረ እኔ አሁንም ራሱ የተሳትከውን ላርምህ እና ስማኝ። አንድ አካል አልቆጠርኩም እኔ። እኛ ሲጀመር በአንድ አካል አናምንም። ሚውት አድርጋ አዳምጠኝ። ዛቡ የሚረብሽ ስላለ ይቅርታ። እኛ በአንድ አካል አናምንም። ስንቴ እንደምንናገር አላውቅም። ይሄንን ትምህርታችንን አትሊስት ወቁት ምለው እኔን እኛ አንድ አካል ያልከኝ ስለሆነ አትሳሳት። መዝሙር አይደለም አንድ አካል አላልኩም። ሁለት አካል ነው የጠራሁትኝ። ሁለቱም እግዚአብሔር ናቸው አይደለማ። ያላልኩትን ብላ አይደለማ መመለስ ያለብን። ስትመልስ አቡ መሐመድ ምን እንዳለ ኮታ አድርገህ መመለስ ትችላለህ። እኔ ያልኩት አንድ አካል አላልኩም አላልኩም። ይሄ ውሸት ነው። ይሄ ውሸት ነው። ቅድም ይሳቅ አንተ ያልፈለከውን ነገር ሲል ዋሸህ ብለዋል። እኔ እደግምልሃለሁ። ምንድን ነው ያልከው ብለህ አይደለም። ና እንደዛ አይደለም። ልድገምልህ ያልኩትን ልድገምልህ። አንዴ እኔ እናንተ ከምንከራከር ገስት ላይ ያሉት የሰሙት ቃል እግዚአብሔር ወልድ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር ብለን ሁለት አካላትን ጠርተን ሁለት እግዚአብሔር ጠርተን ግን ስንት እግዚአብሔር ናቸው ሲባል አንድ እግዚአብሔር ይባላል። እግዚአብሔርነትን ነው አንድ ያልኩት እንጂ ወልድና አብን አንድ አላልኩም። አላስተካከልኩም። ማስተካከል አይደለም እንዴ እየጠራው ነው። ቃል እግዚአብሔር አብ እግዚአብሔር ብዬ ሁለት አካል እየጠራውኝ ነው። መደማመጥ እግዚአብሔርነት ወንድሜ ይኸውልህ መደማመጥ ለመደማመጥ ያልተባለ ነገር አትጨምሩ እባክህ። መዝሙር ነው ያልከውን ስለሰማሁህ ነው የደገምኩት። አልሰማኝም በጭራሽ። እኔ ያልኩት ለሰውን ተዋለን፣ ችግር የለውም። ለሰውን ተዋለን፣ ለሰውን ተው። እኔ የሰማሁትን ሰምቻለሁ። ሰው ለሰውን ተዋለን። እሺ ቀጥል ልናገር። እኛ በሶስት አካል ነው የምናምነው፣ በአንድ አካል አናምንም። አብ ወልድ አይደለም፣ ወልድ አብ አይደለም፣ መንፈስ ቅዱስ አብና ወልድ አይደለም። ለዚህ ነው ሶስት አካል አለ የምንለው። ለዚህ ነው በተለየ አካሉ ወልድ ተሰቅሏል፣ ወልድ የእግዚአብሔር ልጅ ወደዚህ ዓለም መጥቷል የምንለው ለዛ ነው። እኛ በአንድ አካል አናምንም። እዚህ ጋር በመጀመሪያው ቃል ነበር ሲል ራሱ ቃል እኔነት እንዳለው ያሳያል፣ ነበር ስለሚል። ኦኬ ቃልም በእግዚአብሔር ዘንድ ነበር ሲል ደግሞ አባቱን ያሳያል ብያችኋለሁ። ኦኬ ቃልም እግዚአብሔር ነበር ሲል ቃል ደግሞ ማን እንደሆነ ነገረን። ስለዚህ እግዚአብሔር የሚለው ለአብም ተቀጽሎ ይታያል፣ ለወልድም ተቀጽሎ ይታያል። ሁለት እግዚአብሔር አለ ማለት ነው አይደለም። እግዚአብሔር ወልድ፣ እግዚአብሔር አብ፣ እግዚአብሔር መንፈስ ቅዱስ ስንል እግዚአብሔር የሚለው ምንን የሚያሳይ ነው? ስልጣንን፣ ገዥነትን፣ አምላክነትን፣ ፈቃድን የሚያሳይ ነው። በፈቃድ በስልጣን በአምላክነት በገዥነት ደግሞ አንድ አምላክ ብለን እናምናለን። ሶስት አካል ቢኖርም ሶስት አምላክ አንልም። ሶስት አካል ቢኖርም ሶስት እግዚአብሔር አንልም። እግዚአብሔር ግን እግዚአብሔር አብም እግዚአብሔር ወልድም እግዚአብሔር መንፈስ ቅዱስም እንላለን። ለምን? የእግዚአብሔርነት ስልጣንን፣ ኃያልነትን፣ እውቀትን፣ ፈቃድን፣ ገዥነትን ስለሚያሳይ ይሄ ስልጣን፣ ፈቃድ፣ እውቀት፣ ገዥነት ደግሞ አንድ ነው። ለማንም የሚሰጥ ለአብም ለወልድም ለመንፈስ ቅዱስም ለሶስቱ የሚሰጥ አንድ ባህሪ፣ አንድ አገዛዝ ስለሆነ ማለት ነው። አሁንስ ገባ አቡ? አልገባኝም። እኔ ያልገባኝ ነገር አሁን ምንድን ነው ያልገባኝ ነገር? ቅድም እኔ ስናገር ስልጣንን እግዚአብሔርነትን አንድ ያደርጉታል። አካላትን አብና ወልድ ብዬ እየጠራው
ሁለት አካል ጠርተው ለእያንዳንዳቸው ደግሞ እግዚአብሔርነትን ሰጠው። ስንት እግዚአብሔር አሉ ሲባል አንድ እግዚአብሔር። ማንና ማን ሲባል ግን አብና ወልድ ይሉናል። ይሄ ለምንድን ነው ብዬ አካላትን እየጠቀስኩ አንተ ምን አደረክ? እኛ አንድ እግዚአብሔር ብለን ስንል አንድ አካል ብለን አንልም አልክ። ይሄ አስፈላጊ አልነበረም። እንደዚህ አይነት ነገር አስፈላጊ አልነበረም። በስነ ስርዓት ስለማውቀው ሐሳባችሁንም ትምህርታችሁንም በዛን መልኩ ስለተናገርኩ ማለት ነው። ሲቀጥል አሁን አንተ ምን አልክ? አብም ላይ እግዚአብሔር የሚለው ይቀጸልለታል፣ ወልድም ላይ እግዚአብሔር የሚለው ይቀጸልለታል፣ መንፈስ ቅዱስም ላይ እግዚአብሔር የሚለው ይቀጸልለታል። ምንድነው ከተባለ ስልጣንን እንትንን ምናምን ስለሚያሳያል። ሁሉም እግዚአብሔር ወልድ እግዚአብሔር አብ እግዚአብሔር መንፈስ ቅዱስ እግዚአብሔር እየተባሉ የሚባሉ ከሆነና የሚቀጸልላቸው ከሆነ እንዴት ነው ሶስት አካላቶች ሶስት አምላክ ያልሆኑት? ሶስቱም እኩል ስልጣን፣ ሶስቱም የስልጣን ባለቤትነት፣ ሶስቱም የዚህ ስልጣን ባህሪ ማንነት ምንነት ካላቸው ምንድነው ባህሪ? እኮ አሁን ለምሳሌ አንድ እግዚአብሔር የሚባለው ነገር እግዚአብሔርነት አካል ከሆነ ናይስ ልክ ነው። ሌላ አካል ስለሆነ ያን አካል ያን አንድ ነገር ለጋራ ሼር ያደርጉታል ይባላል። ባህሪ ከሆነ በአካላቶች የሚገኝ ነገር እንጂ ይሄ ባህሪ ያለ አካል ባህሪ የለም፣ ያለ ባህሪ ደግሞ አካል የለም። ምንነት የሌለው ማንነት የሌለው ነገር አናመጣም። አምላክ ማንነት አለው፣ ምንነት አለው። አብ የራሱ የሆነ ማንነት እንዳለው ሁሉ ምንነትም አለው። ምንድነው ስንላችሁ አምላክ ነው ትሉናላችሁ። አምላክ ነው ብላችሁ አሁን ለምሳሌ አንድ አምላክ ብቻ ካለ ለምንድን ነው ተነጥሎ ወልድ አምላክ ነው አይደለም ብለን ስንጠይቅ አዎ አምላክ ነው የምትሉ ለምን ትሉናላችሁ? አምላክነትን ለብቻምሮ ወደ ኋላ ሄደ ብታይ ብትማር መልካም ነው። ይጨርስ ምን ሐሳቡን መሰረታዊ የሆነ የሥላሴ አስተምሮ ያሬድ መሰረታዊ የሆነ የሥላሴ አስተምሮ ሳይገባ በሥላሴ መካከል የባህሪ ልዩነት እንደሌለ የኛ አስተምሮታችን እሱ ስለሆነ የራስን ሐሳብ ከመናገር በፊት መሰረታዊ የሆነ የሥላሴ አስተምሮ ማወቅ መቻል አለበት። ከመጠየቅ በፊት ቢያንስ ሥላሴ አስተምሮ ምንድን ነው የሚለው ማወቅ መቻል አለበት ብዬ አስባለሁ። ስለዚህ አንድ አምላክ ነው ያለው፣ አንድ መለኮት ነው ያለው። አንዱ መለኮት ግን ሶስት አካል አለው ብለን ነው። ስለዚህ እሺ አሳየኝ እስኪ። አብ ወልድ መንፈስ ቅዱስ የየራሳቸው ማንነት አላቸው የላቸውም? ቆይ ስማኝ። አይ ጥያቄ ላይ ማንነት አላቸው የላቸውም? አለ ባህሪ አይደለም ያልኩኝ፣ ማንነት አላቸው። ቆይ ስማ፣ አብ በጣም ምንነት አላቸው የላቸው? ምንነት የየራሳቸው አላቸው? አንድ ነው። የለም አንድ ነው። ገባኝ። አላቸው የላቸው? ምንነት አሁን ለአብ የራሱ ማንነት አለ የለም? ምንነት ካልክ ባህሪ ከሆነ አንድ ባህሪ ነው ያለው፣ አንድ መለኮት ነው። ሶስቱ አካላት አንድ መለኮት ነው። ፉል ሼር እሺ ችግር የለውም። የየራሳቸው ማንነት የላቸውም። የጋራ ሼር የሚያደርጉት ማንነት እንጂ የየራሳቸው ምንነት የላቸውም። ሼር የሚያደርጉት ምንነት ብቻ ነው ያላቸው። በየራሳቸው ምንነት የላቸውም። ትስማማለህ በዚህ? ምንነት የለም። ምንነት ማለት ባህሪ። በጣም ጥሩ ችግር የለውም። አንድ ባህሪ ምንነት የላቸውም። እሱን ነው እኮ በባህሪ ደረጃ ቢኒኒ አንዴ ልጠይቅህ። እሺ ጠይቅና አትከራ። በጣም ጥሩ ጠይቅና ጥያቄ ይመለስልህ። ጭቅጭቅ ያደረገው አብ ወልድ መንፈስ ቅዱስ የየራሳቸው ማንነት አላቸው፣ የየራሳቸው ምንነት ግን የላቸውም ነው አንተ እንዲያልከኝ እንዳለው ቢኒ። ባህሪ ያው ነው። ሶስት ባህሪ የለም፣ አንድ ባህሪ ነው ያለው፣ አንድ መለኮት ነው ያለው። ማንነት ግን ያው አንዱ አምላክ። ችግር የለውም እኮ ማንነትን አስተምሮታችንን ሳታውቅ የምትጠይቀው ጥያቄ ትክክል አይሆንም። በመጀመሪያ አስተምሮታችንን ማወቅ መቻል አለ። እኛ መጽሐፍ ለመጠየቅ እንኳን ማወቅ አይጠበቅም። ሲጀመር ስትጠየቅ የምታስተምረውና የምትመልሰው መልስ ካለ አስተምሮታችን ላይ ነው። እንዲሁም ብጠይቅ አንተ በትምህርትና በእውቀት መመለስ ነው ቢኒ። በእንደዚህ አይነት ጠይቁ፣ በእንደዚህ አይነት መልሱ አይባልም። ተው እሱን ሀሳብ። ይሄ ዝም ብሎ እንትን ባይባል ጥሩ ነው። ጥያቄ ምንም ያላለም ያወቀም የተማረም ያልተማረም ይጠይቅሃል። ሲጠይቅ መልሱ ላይ ፎከስ ማድረግ ነው። አሁን አንተ በነገርከኝ መሰረት ቢኒ አቡ ዝም ብለህ ማውራት ብቻ ሆነ። መጀመሪያ መሰረታዊ የሆነ የሥላሴ አስተምሮ እንኳን አታውቅም። ሳታውቅ በራስህ ሀሳብ ነው ጥያቄዎች ፎርዋርድ። እስኪ መሰረታዊ የሥላሴ አስተምሮ ምንድን ነው ቢኒ? አንደኛ በጣም ለዚህ ነው ቅድምም ጀምሮ ሰዎች በፍልስፍ ወይ በራስ መረዳት ከጠየቁ እንደዚህ አይነት ነገር ይበዛል ያልኩ ለዛ ነው። ወይ ካስተምሯችን ወጣ አድርጋችሁ ብትጠይቁ፣ ያለበለዚያ አንድ ጨርስ አቡ። ለማንኛውም ይኸውልህ አንድ ቢዩት አድርግልኝ፣ የሆነ የሚረብሽ ድምፅ አለ።
ስለ ምንነትና ማንነት አንስታል። ኦኬ፣ ስለ ምንነትና ማንነት አንስታል። ማንነት ስናወራ እና ምንነት ስናወራ የተለያየ ነገር ነው የምናወራው። ኦኬ፣ ስለ አካል ታወራለህ እና ደግሞ ስለ ኤሰንስ ታወራለህ ማለት ነው። ስለ ኤሰንስ በምታወራበት ጊዜ ያለው አንድ ነው፣ ባህሪ አንድ ነው፣ መለኮትነት አንድ ነው፣ ስልጣን አንድ ነው፣ እውቀት አንድ ነው፣ ፈቃድ አንድ ነው። ኦኬ፣ ሶስት አካል ስላለ ሶስት እኔነት ስላለ አብ እኔ ባይ ነው። ይሄን እንደው ማስረጃ ያሳየን እኔ ባይነት እንዳለ አብ ወልድ መንፈስ ቅዱስ ቅድም ጀምሮ ሳሳይ ነበረ። አብ ወልድ አይደለም፣ ወልድ አብ አይደለም፣ መንፈስ ቅዱስም አብና ወልድ አይደለም። በቃ ይሄን የመጀመሪያ ያዝ። ተስማምቻለሁ። እሱ ላይ ጥያቄ የለኝም። መዝሙር እኔ አንተ ሳትነግረኝ አይደለም መዝሙር ለምን ጊዜን ትገልብኛለህ? አብ ወልድ መንፈስ ቅዱስ እኔነት ያላቸው ማንነታቸው ነው። ተስማምቻለሁ። ይቅርታ የተስማማሁበትን ሀሳብ ብትደግምልኝ እኔ ምን ያደርግልኛልኝ? መዝሙር ጠይቀ መልስ ካልፈለግ ማስረጃ እየጠቀስክ ነው። ከዚህ በኋላ ጠይቄ መልስ አልተመለሰልኝም። ቢኔ እንዴ እኔ እያወራሁት ያለሁበትን ሀሳብ እንዲህ አይነት ነገር የለም። ዲቤት ግባና ማስረጃ እያቀረብክ መዝሙሩ ማስረጃ እያቀረበ ይወያያል። አንተ ማስረጃ ዝም ብለህ እየተፈላሰፍክ አይደለም። ወይም ደግሞ ጠየቅና አስተምሮታችን ሲነገር አልቀበልም ትላለህ። እኔ ማንነታቸው ላይ ተቃውሞ ወይም ጥያቄ አንስቻለሁ። እስኪ ምንድን ነው ያነሳሁት ጥያቄ ማንነታቸው ላይ ንገረኝ። ቢኒ እንደዚህ አይነት ፖለቲካ ከመስራት በፊት ያልጠየቅኩትን ነገር ተጠቅመ ማለት ነው። ከዚህ ነገር ከመሸሽ ይልቅ የምጠይቀውን ነገር መልስልኝ። ቀጥታ ነው የምነግርህ። እኔ የጠየቅኩት ጥያቄ ምንድን ነው? እስኪ ንገረኝ። ማንነታቸው አብ ወልድ መንፈስ ቅዱስ መሆናቸውን፣ መንፈስ ቅዱስ ወልድ አለመሆናቸውን፣ ወልድ አብ አለመሆኑን አላመንኩም ብዬ ወይም ደግሞ ልክ አይደለም ብዬ ጠየቅኩኝ ነው። ክርክር ውስጥ ገባና እናሳይህ። አለበለዚያ ጠይቀህ ጥያቄ ሲመለስልህ አልፈህ ዝም ብለህ ስማ። በማታውቀው ነገር ላይ አትከራከር። የምታውቀው ነገር ላይ ብቻ እኮ ነው። እኔ ደግሞ ስጠይቅ የጠየቅኩት ጥያቄ እንዲመለስልኝ እንጂ የምፈልገው ያልጠየቅኩትን ነገር እንድታወራልኝ አልፈልግም። ለምን በዚህ አይነት መልኩ ወሬ በማራዘም ነገሮችን እንትን ትላላችሁ? ሊንዳ እንደዚህ ሊንዳ ወይ ቤት ገባ ደግሞ ያለ ማስረጃ ምን እንጃ በቃ ማስረጃ ይዘን ሁላታችንም ወገን ነው። ሶስት ባህሪ አለ ብለሃል። ሶስት ባህሪ የቱ ጋር ነው የተጻፈው? አምጣ ማስረጃ። መጽሐፍ ቅዱስ ላይ ሶስት ባህሪ ይላል ካላለ ለምንድን ነው ሶስት ባህሪ የምትለው አንተ? ሶስት ባህሪ ብያለሁ መቼ ነው? እስቲ ንገረኝ። ሶስት ባህሪ አላቸው በመጽሐፍ ቅዱስ ሶስት ባህሪ ይላል ብያለሁ መቼ ነው? ሶስቱም የራሳቸው አላቸው ወይ ነው ጥያቄ ነው የጠየኩህ እኮ እንዴ? ጥያቄ እኮ ነው የጠየኩህ። ስትባል እኮ አልሰማም አልክ። ታዲያ የለም ስትባል አልሰማም። ስላሴ መካከል አንድ ባህሪ ያለው ስትባል በጣም ጥሩ ነው እኮ ችግር የለብኝም። እሱን እኮ ብለህ ስትጀምር እኮ ነው እየነገርኩህ ያለ አልሰማም ያልከው እኮ አንተ ነህ ቢኒ። ችግር የለውም። የሶስት አልሰማም ያልከው ቆይ አዳምጥ መጀመሪያ እንዴ በመድኃኒዓለም እስኪ አልሰማም ማለቴን ደግሞ ከምናገረው ነገር ተነስተህ ትብል አንድ አይነት ወሬ እያወራን ነው እኮ አልሰማም አልከኝ ያልክ የምትጮኸው ያለ እንዴ? አንድ አይነት ወሬ እያወራን ትክክል አይደለም። ትጠይቃለህ። በትምህርታችን መሰረት ነው የምንመልስልህ እንጂ በትምህርታችን መልስልህ። እኔ እኮ ሀሳቡ ላይ ራሱ አሁን ቢኒ ባለው ነገር ላይ እየተስማ ወይ መድኃኒዓለም በባህሪ አንድ አይነት ባህሪ ያላቸው የየራሳቸው ባህሪ ግን የላቸውም አለኝ። ተስማማው አልኩት ግን አልሰማኝም ጭራሽ። አሁን የምጠይቅህን ስማ በደንብ አድርገህ መጽሐፍ ቅዱስ ላይ ስማ። አሁን ይኸውልህ ዘዳግም 6:4 ላይ እግዚአብሔር አንድ እንደሆነ ይነግረናል። አንድ እግዚአብሔር አለ። እንደገና ደግሞ መጽሐፍ ቅዱስ መልሶ ደግሞ ሶስት አካላት እንዳለ ይነግረናል ማለት ነው። እዛው ዘፍጥረት ላይ ይነግረናል። በኋላ ደግሞ በአዲስ ኪዳን ኢየሱስ ክርስቶስ ራሱ በአብ ወልድ መንፈስ ቅዱስ ብሎ ይነግረናል። ሶስት አምላክ እንዳንል፣ ሶስት አማልክት ወይም ሶስት አምላክ እንዳንል መጽሐፋችን ራሱ ይከለክለናል። አንድ አምላክ እንዳለ የአንድ አምላክ ደግሞ አንድ አካል ብቻ ነው ያለው ብለን እንዳንል ደግሞ በሶስት አካላት ተገልጧል። ስለዚህ ሶስቱ አካላት ቢገለጡም ሶስት አምላክ አይባልም። እግዚአብሔር ማን ነው? አብ እግዚአብሔር ቢባል፣ ወልድ እግዚአብሔር ቢባል፣ መንፈስ ቅዱስ እግዚአብሔር ቢባል ሶስት እግዚአብሔር አይባልም። ምክንያቱም ያለው አንድ እግዚአብሔር ነውና እኔና አብ አንድ ነን ብሎ የተናገረ በአንድነት ውስጥ ያለ ነው። ኢየሱስ ክርስቶስ ሌላ አምላክ አይደለም። ከአብ ተለይቶ ሌላ አምላክ አይደለም። ስለዚህ ሌላ አምላክ ብለህ ልትለው የምችለው አይደለም። መንፈስ ቅዱስም ሌላ አምላክ አይደለም። የእግዚአብሔር መንፈስ ተብሎ ነው የተቀመጠው። ኢየሱስ ክርስቶስም የእግዚአብሔር ቃል ተብሎ ነው የተቀመጠው። ስለዚህ ሌላ አምላክ የሚል አስተምሮ የለንም። በመጀመሪያ አስተምሮታችንን ሳታቅ ሌላ ነገር አትናገር። ስለዚህ አንድ አምላክ አለ። የአንዱ አምላክ በሶስት አካል ተገልጧል ነው ትምህርታችን። ስለዚህ ሶስት ባህሪ በጣም ጥሩ። እኔ አሁን ለምሳሌ ያለ እውቀት ሌላ ነገር አትጠይቀንም ነው።
እሺ ችግር የለውም። አንድ ጊዜ እና ጠይቀህ ያለው ዲቤት ስላልሆነ እሱ ያሬድ ይቀጥል። ላውራ ቢኒ ብዙ ታገስ ነው። እሺ ቀጥል አቡ። እና በጣም ብዙ ሰዓት ሆነ ጭቅጭቅ ሆነ። ቀጥልሽ። መልካም አቡዬ ጥያቄህን ጠይቅና ሌሎች ጥያቄ ያላችሁ ልጆች ካላችሁ ይሳቅ ይቃልሃል አይደል? ጥያቄ ሆነ በማስረጃ የምጠይቀው ጥያቄ አለኝ። እሱን እሺ እኔ መጨረሻ ነው ልጠይቅና አብላክማ እንዳልኳል አቡ የመጨረሻ ጥያቄህን ጠይቅ። የመጨረሻ ጥያቄ ነው የምጠይቀው። የመጨረሻ ጥያቄ ነው የምጠይቀው። ከታችም ኢብራሂም አስገቡኝ እያለ ስለሆነ ኢብራሂምን ታስገቡታላችሁ፣ እኔ እወርዳለሁ። ችግር የለውም። እኔ ጠየቁት ጨርሰናል። ምክንያቱም በጣም ረጅም ሰዓት ተቀመጥን፣ ብዙ ስራ ፈተን የተቀመጥ ነው እና የብዙዎቻችን ጥያቄ ስለተቀበልን አሁን የይስሐቅን የመጨረሻ እንቀበልና በሌላ ቀን ደግሞ እንገናኛለን። ቀጥል አቡ። ከደከማችሁ እኔ ማቆም እችላለሁ። የአንተንም የይስሐቅንም እዚህ ገዝት ያላችሁት እንቀበላለን። ችግር የለውም። ኦኬ ችግር የለውም። እሺ በጣም ጥሩ። እኔ አሁን ጥያቄ የጠየቅኩት ጥያቄ ምንድን ነው? የየራሳቸው ማንነት ያላቸው ሶስቱም አካላት፣ ሶስት አካል ነው ያልኩኝ። አሁንም በደንብ እንትን እያለ ሶስት አካል አሉ። የነዛ ሶስቱ አካላት የየራሳቸው ምንነት ያላቸው ናቸው ወይስ የሌላቸው? ይሄ ነው ጥያቄ። የየራስ ምንነት የሚባል የለም። ምንነት ስታወራ ኤሰንስ እያወራ ስለሆነ ባህሪን እያወራ ስለሆነ ምንነት የየራስ ምንነት የላቸውም ነው። አመሰግናለሁ። በቃ መለስክልኝ እኮ ነው ያልኩኝ እኔ። ይሄ ነው ችግሩ እኮ። ይኸውልህ ከጠየቅ በኋላ ትምህርቱን አትሊስት ባትቀበለውም ስማው። አንደኛ ለአንተ ብቻ አይደለም፣ ወደ 1400 ሰው ስላለ ማለት ነው። ስለ ባህሪ ስናወራ፣ ስለ መለኮት፣ ስለ ስልጣን፣ ስለ እውቀት፣ ስለ ፈቃድ ስናወራ የየራስ አንልም። እኛ አንድ ናት ብለን ነው በቃ። ስልጣን፣ እውቀት፣ ፈቃድ፣ ባህሪ፣ አምላክነት፣ ጌትነት አንድ ነው በስላሴ ዘንድ። በሶስት ግን አካል አለ ብለን እናስተምራለን። የሶስት አምላክ፣ ሶስት እግዚአብሔር፣ ሶስት ጌትነት፣ ሶስት መለኮት ግን ሶስት ፈቃድ፣ ሶስት ባህሪ ግን የለም። ስለዚህ ሶስት ምንነት አለ፣ ሶስት ማንነት ግን የራሳቸውን ማንነት የላቸውም ማለት ነው። ምንነትን እኮ ኤሰንስ ብለን እኮ ፈታ ነው ወንድም ያር እንዴ? እሱን ነው እኮ እሱ የየራሳቸው የላቸውም እኮ ነው ያልኩኝ እኔ። እሺ ይሳቅ ቀጥል፣ በቃ ችግር የለውም። በቃ ጥሩ መልካም። እሺ አቡ ኢብራሂምን አስገቢው። ለማንኛውም መልካም ያሉትን እንጨርስ። መዝሙልዬ ገባኝ። ኢሳቄ ጥያቄን ጠይቅና አብላሂማ ደግሞ ምን ይላል የሚለውን ነገር ለአንድ ጊዜ ስለ አምላክ አንድነት ትነግለናለህ። ከዛ በኋላ እንጨልሳለን ኢንሻአላህ። ጠይቅሽ። የኔ ጥያቄ ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ኢየሱስ ከኔ አብ ይበልጣል ይላል። አብ ከኢየሱስ ይበልጣል? መዝሙር። ኦኬ በጣም አሪፍ ጥያቄ። ትልቁ ላይ አድርገኝ እና ትልቁ ላይ ጥያቄው ግን ቀላል ነው፣ ማብራሪያ የሚፈልግ አይደለም። ከአብ ከኢየሱስ ይበልጣል ወይ ስለ ወይ ይበልጣል ወይ አይበልጥም ነው። እንደዛ ብሎ መልስ የለም ወንድም አለ። ለምን መሰል የሌለው ትምህርታችን ይሄ ምን ይላል? አሁንም ይሄ እኮ ነው ይሳቅዬ፣ እኔ ትልቁ ችግር እየተቸገርን ያለ ነው። ሀ ስል ለበለኝ እያልክ ነው። እንደዛ ደግሞ አይሆንም። ጥያቄ ጠየቅኩኝ ይበልጣል ወይ ነው። ኢየሱስ አብ ከኔ ይበልጣል ብሏል እና አብ ከኢየሱስ ይበልጣል ወይ ብዬ ስጠይቅህ ይሳቅ አንዴ ቢኒ ቆይ፣ አይ ጥያቄ የስ ኦር ኖ የሚባል ቢኒ አንዴ በቃ ቢኒ ማስረጃ ጠየቅኩኝ። ይሳቅ ያው አብ ከኔ ይበልጣል ያለው ይላል ትርጓሜያችን። ሚና መሰለ ጌታችን የና አብ አለን ካለ በኋላ እንዴት እኔ ከኔ አብ ይበልጣል ይላል የሚለው ጥያቄ መልሱ ምንድነው ይላል? ያው አብ በአምላክነቱ ከወልድ አይበልጥም፣ ወልድም በአምላክነቱ ከአብ አያንስም። በአብና በወልድ መካከል መበላለጥ የለም። ጌታችን ከኔ አብ ይበልጣል ያለው አብ ዝቅተኛ ክብር ባለው ወይም ደካማ በሆነው በሰው ስጋ አለመገለጡን ወይም በፍጡራን ስጋ አለመገለጡን ለማሳየት ነው ይላል ትርጉማችን። ይሄ ነው መልሱ። ስለዚህ አብ በስጋ ስላልተገለጠ ኢየሱስን ይበልጠዋል? ኖ በስጋ አልተገለጠም ብሎ ለማሳየት ነው። ለማሳየት ሳይሆን የኔ ጥያቄ አብ በስጋ ስላልተገለጠ ይበልጠዋል ነው ወይስ አብ ወልድን ይበልጠዋል? እዚህ ጋር ወንድሜ
ያነበብኩልን ያው አብ በአምላክነቱ ከወልድ አይበልጥም። መዝሙር የኔ ጥያቄ እንዳትመልስ ጠይቁ ነው እንዳትመልስ። አይ እኔ እንደምፈልገው ሳይሆን አንዴ በቃ ተመልሶልሃል። ቢኒ ተመልሶልሃል። ሌላ ጥያቄ ካለ ጠይቅ። ቢኒ ተረጋጋ። በማስረጃ ጠይቁ። በማስረጃ ጠይቁ አላችሁ። በማስረጃ መለስኩልህ። ይኸው ይሳቅ። ቆይ ምንድን ነው? ቆይ አንዴ ምንድን ነው? አይደለም መዝሙር አንዴ መዝሙር አንዴ ልንገርህ። አንዴ ሳታነበው አንዴ ልንገርህ። ሳታነበው አንዴ ልንገርህ። ምክንያቱም ጠይቀኸኛል። ስማውና ከዛ ለምን አታነብ እንዳልኩ ልንገርህ። ለምንድን ነው የምከለክለኝ እንዴ? እኮ ልንገርህ። እሱ መከልከል እኮ አትችልም። ቆይ አይደለም አልከለክልህም። እሱማ እንደፈለክ ነው እንደፈለክ ነው ያወራው። እሱን ጠይቀኸኛል። እንደፈለኩ አይደለም የመጽሐፌን ትምህርቴን ነው የነገርኩህ። እንደፈለኩ አላወራሁም። እሺ ትምህርቱን ትነግረኛለህ። እሺ አለመቀበልም መብትህ ነው። ትምህርቴ ግን የሚለው እሺ ያው አብ በአምላክነቱ ከወልድ አይበልጥም፣ ወልድም በአምላክነቱ ከአብ አይበልጥም። እኔ ጥያቄ እሱ አይደለም። መዝሙር አንዴ ጥያቄ ልድገመው። አንዴ ጥያቄ በቃ ሊንዳ፣ እኔ ምንም በዚህ አይነት በመጽሐፍ ቅዱስ ማስረጃ አድርጋችሁ ጠይቁ አሉ። ጨርሻለሁ። አንዴ እሺ ሀሳቤን ላስቀምጥ። ጥያቄ አሉን። ጥያቄው ምንድነው? የኔ አንዴ ቪኒ ሚዩት አድርግ። አንዴ ጥያቄ ጠይቁ አሉኝ። ስጠይቅ ግን የቅድሙ በራሳችሁ የጠየቃችሁ ስለሆነ መጽሐፍ ቅዱሳዊ ጥያቄ አድርጉት አሉን። እሺ ያው ሕጉን ለመጠበቅ ያህል መጽሐፍ ቅዱሳዊ ጥያቄዎችን ለማንሳት ብለን ኢየሱስ ከኔ አብ ይበልጣል አለ የሚል ጥያቄ አነሳ። እሺ አሁን እኔ አንዴ መዝሙር አልጨረስኩም። አይ ቆይ ከዛ ከምን መለስኩ? አልጨረስኩም። ኧረ ኖ ስትናገር ሙሉን ተናገራ። ከምን መለስኩልህ እኮ ሳልጨርስ በመሀል ገብተህ እንዴት ሙሉን ልናገር? መዝሙሩ እሺ ጥሩ። ሳልጨርስ እኮ በመሀል ገባህና ሙሉን መለስ መጥረኝ። ሙሉ የመለስኩልንም ከምን እንደመለስኩልህ አያይዘህ ንገረንና ከዛ እንጨርሳለን። ወይ ከባድ ነው። ብቻ ምንም ማድረግ አይቻልም። ለማንኛውም እሺ። እና የኔ ጥያቄ መጽሐፍ ቅዱሳዊ ጠይቃሉኝ። ጥያቄ ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ኢየሱስ ከኔ አብ ይበልጣል አለ የሚል ጥያቄ ጠየቁ። ከዛ መዝሙረ የኛ የመጽሐፍ ቅዱስ ማብራሪያ አንድምታው ላይ ብሎ ከፈተ። እኔ ከአንድምታው የኔ ሐሳብ ምንድነው? ከአንድምታው የተረዳኸውን ሐሳብ ንገረኝ። ኢየሱስ ከኔ አብ ይበልጣል ብሏልና ኢየሱስ አብ ከኢየሱስ ይበልጣል ወይ ነው የኔ ጥያቄ። እሺ መልሴን ደግሞ አሁን ከኢየሱስ ይበልጣል? መልሴን ስማ። ከአንድምታው የተረዳኸውን ንገረኝ። መልሴን ስማ። ከአንድምታው የተረዳኸው ድጋሚ ላንበው። መልሱን ስማው። ምን ይላል አንድምታው? አብ በአምላክነቱ ከወልድ አይበልጥም፣ ወልድም በአምላክነቱ ከአብ አያንስም፣ በአብና በወልድ መካከል መበላለጥ የለም። ጌታችን ከኔ አብ ይበልጣል ለምን አለ ማለቱ አብ በስጋ አለመገለጡን ለማሳወቅ ነው ይላል እኮ። አብ በስጋ ስላልተገለጠ ነው ከወልድ ከኢየሱስ የበለጠው። ለማሳወቅ ነው እንጂ ይበልጣል እያለ አይደለም። ለማሳወቅ እኮ አይበልጥም፣ ግን ኢየሱስ ይበልጣል ያለው ለማሳወቅ ብቻ ነው። አይበልጥም ግን ይበልጣል ያለው በጣም ይገርም ነው። እሺ ምን ይገርማል? ትምህርታችን ነው እኮ። አይ ኢየሱስ ይበልጣል እያለ አንተ አይበልጥም ስትለኝ ከኢየሱስ ጋር እንደዚህ መላተም ተገቢ ነው። ኢየሱስ ይበልጣል እያለ አይበልጥም ብሎ መናገር በቃ ይሄ እኮ መጽሐፍ ነው። በቃ አይ ችግር ኢየሱስን መስማት የሚፈልግ ኢየሱስን ይስማ። ማብራሪያውን መስማት የሚፈልግ ማብራሪያውን ይስማ። ይሳቅ ቁርአን አይ በጣም ገባኝ። አይ ይበልጣል ማለት አይበልጥም ማለት ነው የሚል ተፍሲር እኔ አይቻልም። ይበልጣል ማለት ተፍሲር ለምን እንደው የምትመልሱ ለምን ታብራራ? አይ ይበልጣል ማለት አይበልጥም ማለት ነው የሚል ትርጉም እኔ አማርኛ የየትኛው ሀገር ትርጉም እንደሆነ አላውቅም። ምንም ይሄ ይኸውልህ በቃ ችግር የለም። አይ እንደዚህ ከሆነ አረዳዳችሁ ችግር የለም። ገባኝ። መዝሙ ይበልጣል አይበልጥም ማለት ነው። መጽሐፋችን ራሱ ማብራሪያው ራሱ ይሄን ነው የሚለው። ከዚህ ውጭ የሚናገር ይበልጣል ማለት አይበልጥም የሚል ትርጉም አለ። የት ሀገር እንደዛ ሲጀምር አልተባለም። አይበልጥም አለ እኮ ይኸው አይበልጥም ብሎ ቢኒዬ ምንም ጥቅም የለውም። ቱ ቢ ኦነስት እድሜ አይደለም ገባኝ አልኩኝ።
እኔ ገባኝ። እኔ ጨርሻለሁ። እሺ ኢብራሂም ጥያቄ መጠየቅ ፈልጎ ነበርና ሊንዳ ጠይቁን። ሀሳቤን እየሆነብኝ ስለሆነ እሺ አንዴ ስለመጣ ስለጠየቀን እናመሰግናለን። አንዴ ኢብራሂም ሚውት ሊንዳ መዝሙልዬ ግን ሰላም ልህ ነው ወዳጄ። ሰላም ብሮዬ፣ እንዴት ነህ? እግዚአብሔር ይመስገን። ለእኛም እድል ይሰጠን። ቆንጆ ጥያቄ ነበረኝ። እኛም ደግሞ አንድ ቀን በሌላ ቀን ጠይቀናል ኢብራሂም። አይ አሁንማ ጨርሰናል። ለእኛም ደግሞ አንድ ቀን ቤትሽን ከፍተሽልን ሙስሊሞችን አስገብተሽ ጥያቄዎቻችን እንዲቀበሉ ብታደርጊልን ልክ ዛሬ እንደተቀበል ነው። እኛ ደግሞ መልሶቻችን እነዚህ ናቸው፣ የክርስትና ትምህርት እነዚህ ናቸው ብለን መልሰናል። ተቀበሉት አትቀበሉት እሱ የእናንተ ምርጫ ነው የሚሆነው። እናንተም ደግሞ እንደዚህ ቀን እንትን አድርጋችሁ እኛ መተን ብንጠይቅስ? አንድ ጥያቄ ነበረኝ። ይሄንን አደልጋለሁ ግን ምንድነው መዝሙር ኢብራሂም መዝሙር አንዴ ቆይ እኔ ልጣንህና ማለት ነው። አንዳንድ ጊዜ አሁን አንድ ጥያቄ ማለት አናውቀውም አይደለ? ነፍስያችንን አናውቃትም እና አንድ ጥያቄ አለኝ ብሏልና እሱ አንድ ጥያቄ ይጠይቅ። ከዛ የሆነ ኮንሰፕት ደግሞ አብላሂ ማስይዞን ማማዬ እንዳለችው ሌላ ጊዜ ደግሞ እናንተ ገብታችሁ የምትጠይቁበትን እድል እናመቻቻለን ማለት ነው። ሙስሊሞች ማንን ነው የሚያምኑት፣ ምንስ ነው የሚከተሉት የሚለውን አብላሂማ ከነገለን በኋላ እናንተ ደግሞ ጥያቄያችሁን ማማዬ እንዳለችው ይዛ መታ ትጠይቃለች ማለት ነው። ዛሬ ከተገናኛችሁ ግን አንድ ጥያቄ እንቀበለው። ኦኬ እኔ ደግሞ አሁን አጭር ናት። አንድ ተራይ ነው። አንድ ችግር የለውም። ላልቀበል ፈልጌ አይደል? ምክንያቱም ብዙ ሙስሊሞች ከአንተ ፊት እየገቡ ስለጠየቁን ማንተ ላለመቀበል ፐርሰናል ነገር አይደለም። አንደኛ ረጅም ሰዓት ስራዬን አቁሜ ፐርሰናል ነገሮችን አቁሜ ነው እዚህ የተቀመጥኩ። ይህ ሰዓትም እቀመጣለሁ ብዬም ሲጀመር የገባ ነው ኢብራሂም ለሙስሊሞች መልስ ለመመለስም አልነበረም። ቱ ቢ ኦነስት እሷ ናት በቃ እስቲ ንገሩኝ ስለ ክርስቶስ ብላን የገባ ነው እንጂ እስቲ ሙስሊሞች ይጉና ይጠይቁንም ብለን አልነበረም። ቶፒካችን ግን ኢትስ ኦኬ ብለን እስካሁን ጥያቄ ተቀብለናል። አንደኛ ላይፍ አለኝ፣ ፐርሰናል ላይፍ አለኝ፣ ስራ አለኝ። ያን ሁሉ ትቼ ነው ቁጭ ያልኩት። በሌላ ቀን ችግር የለውም እዚሁ ቤት ተገናኝተን እናንተም ቁርአኑን እያነሳ ስለምጠይቃችሁ እናንተ እንደምትጠይቁበትን ደግሞ ሌላ ሁለተኛ ዙር አመቻቻለሁ። ምንም ችግር የለውም። አሁን ግን መሄድ አለብኝ፣ ጉዳይም ስላለኝ ራሴ መሄድ አለብኝ። ሀሳቢን ብቻ አጠቃልዬ ልውጣልኝ እንዳፍቀድልኝ እና ኢሮዱ ይቀርታል። መዝሙር ላይ ይቺን አንድ ጥያቄ መዝሙር ላይ አሁን ማለት ያው የአንዳንድ ጥያቄዎች ሊንዳይ ስለማልችል ነው መውጣት ያለብኝ ጉዳይ ስላለ ክርስትና ላይ በጣም ችግር የለውም። ዝም ብዬ መውጣት እችላለሁ። አይ እቀበልሃለሁ። ሊንዳዬ ይመስለኛል ይበቃል። ምን አለ መሰለሽ ሊንዳዬ አንዴ ስም ይበቃል። አሁን ለተነሱት ሀሳቦች በጠቅላላ እኛ ማጠቃለያ እንሰጣለን። እነሱ ላነሱት ኧረ እንደው በፈጠራችሁ እሺ አንድ ጥያቄ ልጠይቅ ፕሊስ ኢብራሂም እስቲ አንዴ ማለት አሁን ጨርሰናል። ነገና ወይም ደግሞ እዚሁ ቤት ተመልሰን ስንመጣ ትጠይቀናለህ። ጨርሰናል። አሁን ይሄ እኮ አንዴ እንትን እናመሰግናለን። በነገራችን ላይ ጥያቄ ጠይቁን ብላችሁ እየተቀበላችሁ ስለነበር እናመሰግናለን። ግን አንዲት ጥያቄ ኢብራሂም አንዲት ነች ያላት፣ እሷን ጥያቄ ብትቀበሉልኝ ያው እንዳተቀበላችሁ አንድ ጥያቄ እኔ እኮ ፐርሰናል ላይፍ አለኝ። ዋራት ምን ሆናችኋል? ሉክ ስራዬን አጥቶ ነው የማወራችሁ። ገባኝ። አንድ ፐርሰናል ላይፍ ከአንድ ነፍስ ይበልጣል። አንደርስታንድ ይሁሉ እሱን ብዬማ ቆየ እስካሁን ቆየ እኮ ሊንዳ። እንዴት ነው የምትረዱት? አንዲት አሁን በፈጠላችሁ ብሎ እየጠየቀ ነው። እነሱ ይቀጥሉ። እኔ ፐርሰናሊ እኔ መውጣት አለብኝ። የሚቀጥሉ እኮ ሌሎች ወንድሞች ሊንዳዬ ምን መሰለሽ አሁን መዝሙር ማጠቃለልም ስላለበት ቆይ ይኸውልሽ ሊንዳዬ መዝሙር ያጠቃልና መዝሙርም ያጠቃል እኛም እናጠቃል የተነሱት ሀሳብ ላይ ከዛ ደግሞ በሌላ ጊዜ ደግሞ እንገናኛለን። ግዴታ ዛሬ መሆን የለበትም ይላል። ኧረ ጥያቄ ወይኔ ጥያቄ በቃ እሺ። አይ መዝሙር
አጠቃላይ ቋጨውና አወጣ። ሁላችንም እንትን እንላለን እና ማነው አብራሂማን ምናልባት ጥያቄ ትጠይቃላችሁ በሌላ ቀን ብሎ ቀጠሮ አስይዞን እንድንወጣ ማለት ነው። እንደጀመርነው በሰላም እንድንሰነባበት። መልካም። እሺ ሊንዳ በተመቻ ሰዓት ልክ ዛሬ እኛ ተቀጣጥረን ምናምን ነገር ጥያቄ አዘጋጅተን ምናምን ስላልሆነ እሷም በሚመቻ ሰዓት እናንተ መታችሁ መጠየቅ ትችላላችሁ። ልክ ዛሬ በገጠመኝ እንደሆነ ማለት ነው። አንተን አልጠየቅንህም። እኛ ከጀመርን ጀምሮ የነበረው ወንድማችን አብራሂማን ነው እየጠየቅን ያለ ነው። አንተ አሁን መተህ እኔ ማለት ሊንዳ ማለት አብራሂማ ማለት ያው ነን እኮ ምን ለውጥ አለ? ኦኬ አንድ ናችሁ። ስለዚህ አብራሂማን የሱን ሐሳብ እንሰማና እሱ ሲመልስልን እንቀበለዋለን። አንተ አሁን መተህ ዳኛ ለመሆን እሺ፣ ቀጥል። መዝሙረ ጨርስ መዝሙረ ሳትወጣ መዝሙረ ጨርስ አንዴ አክብሬያችሁ ነው ቁጭ ያልኩት። ዝም ብዬ ልውጣ ትችላለሁ፣ ግን አክብሬያችሁ ነው ቁጭ ያልኩት። ወይ ዝም ብዬ ልውጣ? በቃ ቀጥሉ። አይገስ ይሰማል አይደል? አይ አትውጣ። በመዝሙር ላይ ለምን ትወጣለህ? ሀብሽል አጠቃላይ ልውጣ ተሰናብቻችሁ ካልክም ይቻላል። እንዳልኩት አሁን ማማዬ እንዳነሳችሁም ደግሞ አብላሂማ ስላለው ነገር ይንገላል።